ዋስትና መያዝ ለብድር ምንም ማረጋገጫ አይደለም። 1.2 ቢሊዮን ትገባላችሁ which means በጣም ትልቅ ነው። ግሪን ላይ ስለምንሰራ ከኤሌክትሪክ መኪና ውጭ አንሸጥም። አናበድርም። ምንድነው ሚስጥሩ? ማይክሮ ፋይናንስ እንደዚህ አትራፊ ሆኖ ነው ወይስ እናንተ የምትሰሩበት የተለየ ቅመም አለ? እኛ በዛ ላይ ፋይናንስ ያደረገ ሰው በጣም ነው የሚጎዳው ማለት ነው። ምናልባት የመኪናና የቤት ብድር የአብዛኛው ሰው ፍላጎት ስለሆነ ማለት ነው። የኛ ሀገር ሶሳይቲ ብድር ወስዶ የመመለስ ካልቸሩ ዝቅተኛ ስለሆነ ነው። አንድ ሰው እዚህ ከቀረ አንድ ሰው ብቻውን ፍርድ ቤት ሲመላለስ እናያለን። ያሳዝናል። ማቋረጥ ይቻላል፣ በመሃል ይቻላል። ሲያቋረጥ ግን እስካሁን ያበደሩት ቶታል እንትን ቢል ሜቢ ከቆጣቢው 1% አይሞላም ያበደሩት ይባላል ባንኮቹ። ከዛ ውጪ ግን ያለ ፕሮዳክት አለን እኛ ቁጠባ ላይ ያልተመሰረተ። ምንድነው ችግሩ? በተለይ ከስሞል ቢዝነስ ጋር ከስታርታፕ ጋር አገናኝተህ ብትነግረን። በአእምሮ ውስጥ ቤት እገዛለሁ፣ መኪና እገዛለሁ፣ ወይ ቢዝነሴን አስፋፋለሁ፣ ወይ ቢዝነስ ጀምራለሁ ብሎ ያስባል። ከፋይናንስ ተቋማት ጋር ሄደው መበደር ስለማይችሉ የተለያዩ ወንጀሎች ውስጥም ሲገቡ እንሰማለን። በአባልነት ይይዛሉ፣ ያስቆጥቡሃል፣ የቆጠብከውን ፐርሰንቴጅ መልሰው ያበድሩሃል። የፋይናንስ አቅርቦት ስቲል ችግር ነው። እኛ ጋር የኤንጂኦ አይነት ካራክተር አላቸው። በቃ እንደዚህ ብድር ታገኛለህ፣ እንዲህ ያሰጥሃለሁ፣ እችን መኪና ግዛ፣ እችን ቤት ግዛ፣ እኔ ይሄን ያህል ብድር አመቻቸለው እየተባለ ነገር ግን ሲኬድ ሌላ ነገር ይሆናል። የማይክሮ ፋይናንስ የባንክ የሳኮ ልዩነት መጀመሪያ ፍሬም ዳርገን ብናስቀምጥ ሰላም ጤና ይስጥልን የስታርታፕ ፖድካስት ተከታታዮች እንደምን አላችሁ? ዛሬ ስለ ማይክሮ ፋይናንስ የምናወራበት ልዩ ኤፒሶድ ይዤላችሁ መጥቻለሁ። ዶክተር እዝራ ጥላሁን የኛ ማይክሮ ፋይናንስ ቫይስ ሲኢኦ ናቸው። እሳቸውን ይዤ መጥቻለሁ። በጣም ዝርዝር ነገሮች እናወራለን። ብድር እንዴት ነው የምንበደረው? ማይክሮ ፋይናንሶች እንዴት ነው ኦፕሬት የሚያደርጉት? በምን አግባብ ነው ለብድር ብቁ ምን ሆነው? ማይክሮ ፋይናንሶች አነስተኛ የብድር ተቋማት ከዚህ ጋር ተያይዘው ከባንክ በመለስ ያሉ የብድር ተቋማት ጋር የሚነሳ ማንኛውም ጥያቄ፣ ሐሳብ፣ አስተያየት ካላችሁ ከዚህ ቪዲዮ ታች ልትጽፉልን ትችላላችሁ። አምሹር በተለይ ስታርታፕ ለሆናችሁ ሚኒ ቢዝነስ ላይ ላላችሁ ቢዝነሳችሁ ግሮ እያደገ ያላችሁ ኦዲየንሶቻችን ከዶክተር እዝራ ጋር ማረገው ቆይታ በጣም ብዙ የፋይናንስ ጥያቄዎቻችሁን ይመልሳል ብዬ አስባለሁ። የኛ ማይክሮ ፋይናንስ በነገራችን ላይ በጣም በአጭር ጊዜ ውስጥ ትልቅ እድገትና ለውጥ እያመጣ ያለ ማይክሮ ፋይናንስ ነው። ምናልባት በ4 ዓመት ጊዜ ውስጥ ከፔድ አፕ ካፒታሉን ከ40 ሚሊዮን ወደ 647 ሚሊዮን በ4 ዓመት ውስጥ ያደረሰ እንዲሁም ደግሞ እየተጋ ያለ ማይክሮ ፋይናንስ ነው። ከዚህ ስኬት ጀርባ ምን ነገሮች አሉ፣ ምን የተለዩ አሰራሮች አሉ የሚለውንም ጭምር እንዳስሳለን ማለት ነው። ስቴይ ቲዩንድ ባላችሁበት ቆዩን። ቴንክ ዩ ዶክተር እዝራ እንኳን ደህና መጣ። እንኳን ደህና ቆያችሁ። አንተ ልበል አንተ በላይ። እሺ ቴንክ ዩ። እንኳን ደህና መጣ ብዬ ነው የጀመርኩት። ኦኬ ቴንክ ዩ በጣም ስለመጣህ በጣም እናመሰግናለን። እንግዲህ ከኛ ማይክሮ ፋይናንስ ጋር ያው አንተም አብረህ ሆነህ በርካታ ጉዞዎችን ተጉዛችኋል። ብዙ የስኬት ነገሮችንም አልፋችኋል። ብዙ ቻሌንጆችንም እንዳለፋችሁ እርግጠኛ ነኝ። ዛሬ ስለ ማይክሮ ፋይናንስ አሰራር እስቲ ፈትፈት አድርገን እናነሳለን። ምክንያቱም ብድር ተቋማት ላይ በጣም ብዙ የሚነሱ ነገሮች አሉ። በተለይ ከቤት ግዢ፣ ከመኪና ግዢ፣ ቢዝነስ ከማስፋፊያ ብድር፣ ለችግር ጊዜ ልዩ ብድር ከሚባለው ከመሳሰሉት የብድር አይነቶች ጋር ተያይዞ ሰዎች ብድር ፈልገው ሲሄዱ ማያውቋቸው ብዙ ነገሮች አሉ። እዛ ሲሄዱ ኤክስፒሪየንስ የሚያደርጓቸው፣ ውጪ ደግሞ ባሉ በተለያዩ በደላሎች ሊሆን ይችላል፣ በሚድል ሰዎች ሊሆን ይችላል። በቃ እንደዚህ ብድር ታገኛለህ፣ እንዲህ ያሰጥሃለሁ፣ እችን መኪና ግዛ፣ እችን ቤት ግዛ፣ እኔ ይሄን ያህል ብድር አመቻቸለው እየተባለ ነገር ግን ሲኬድ ሌላ ነገር ይሆናል እና ብዙ ሰው በእንዲህ አይነት መንገድ በቂ ኢንፎርሜሽን ስለማይኖረው፣ አሰራራቸውን በተመለከተ ግልጽ ነገር ስለማይኖረው ብዙ ሰዎች ቻሌንጅ ስለሚገጥማቸው እስቲ ማይክሮ ፋይናንሶች ምንድን ናቸው? እንዴት ይሰራሉ? ከባንክ ጋር ምንድነው ልዩነታቸው? ከሳኮ ጋር ምንድነው ሳኮስ ከሚባሉ ጋር ምንድነው ልዩነታቸው? የሚለውን ዝርዝር ነገሮች እንደምትነግረን እርግጠኛ ነኝ። እንኳን ደህና መጣ በድጋሜ። እንኳን ደህና ቆያችሁኝ። ታንኪዩ ስለሰጣችሁኝ እድል። ታንኪዩ ሶ ማች። ቀጥታ ወደ እንትን ከመግባቴ በፊት የፋይናንስ አቅርቦት ስቲል ችግር ነው እኛ ጋር። በጣም በርካታ የቢዝነስ ኦነሮች፣ ቢዝነስ የመሰረቱ ነጋዴዎች ብር ቢያገኙ፣ የፋይናንስ አቅርቦት ቢያገኙ ስራቸውን ማስፋፋት እንደሚችሉ ብዙ ጊዜ ሲናገሩ ይሰማል። ነገር ግን የብድር አቅርቦት ግን ስቲል ማነቆ ነው፣ ስቲል ችግር ነው። አንዳንዶቹ
ቀጥታ ከፋይናንስ ተቋማት ጋር ሄደው መበደር ስለማይችሉ የተለያዩ ወንጀሎች ውስጥም ሲገቡ እንሰማለን። አራጣ ይበደራሉ፣ እሱ ሌላ ወንጀል ነው። ቁብ በእርግጥ ጥሩ ነገር ነው፣ ግን እሱም ደግሞ የራሱ ሊሚቴሽኖች አሉት። ከቤተሰብ እንዲሁ ብር መበደር፣ ከጓደኛ መበደር፣ ከዛ ለመመለስ የተለያዩ ነገሮች አሉ። ምንድን ነው እንደው ኢንጀነራል ምንድነው ችግሩ? ትረስት ማጣት ነው? ካፒታል ማጣት ነው? ሊኩዊዲቲ ማጣት ነው? ወይስ ብዙ አበዳሪ ተቋማት ስለሌሉ ነው? ምንድነው ችግሩ? በተለይ ከስሞል ቢዝነስ ጋር ከስታርታፕ ጋር አገናኝተህ ብትነግረን። እሺ፣ ታንኪዩ። እንግዲህ ያው እንዳነሳኸው የማይክሮ ፋይናንስ የባንክ የሳኮ ልዩነት መጀመሪያ ፍሬም ዳርገን ብናስቀምጥ ከዛ እነዚህ ዴሊቨር ስለሚያደርጉት ሰርቪስ ምንድን ነው ፎካል ኤሪያው፣ እንዴት ነው ቢዝነሱን ራን የሚያደርጉትን የሚለውን ስንዘረዝር የተነሱትን ጥያቄዎች አድሬስ እያደረግን የምንሄድ ይሆናል። በመጀመሪያ ደረጃ ባንኮች እንግዲህ በአክሲዮን የገቨርንመንት ስቴት ባንክ የሚሏቸው አሉ፣ ፕራይቬት ባንክ የሚባሉ አሉ። ስቴት ባንክ እንደ ንግድ ባንክ አይነት በመንግስት ኦንድ ተደርጎ የባንኪንግ ሰርቪስ የሚሰጥ ነው። እንግዲህ ባንኪንግ ምንድን ነው? ቁጠባን ፕሮሞት ያደርጋል። በቁጠባ የሚገኙትን ገንዘቦች ሰብስቦ ደግሞ ያንን ገንዘብ በብድር መልክ ለሚፈልጉ ሰዎች አሎኬት የሚያደርግበት አንዱ መንገድ ነው። ከቁጠባና ከብድር ስርዓትም ባለፈ ሁኔታ እንግዲህ ባንኮች የተለያዩ ሰርቪስ ይሰጣሉ። የውጭ ንግድ ላይ የማሳለጥም ስራ ይሰራሉ። አይቢዲ ፎሬን ከረንሲን ለኢምፖርተሮች በማቅረብ ከውጭ ንግድ ላይ ኤክስፖርትና ኢምፖርትን በመሃል ገብተው ያሳልጣሉ። ሌሎችም የኮንሰልተንሲ ስራ ይሰራሉ። ኢንጀነራል በዚህ ውስጥ የሚካተት አክቲቪቲ ነው የሚሰሩት ባንኮች እንግዲህ ስኬላቸው ወይንም አቅማቸው ሰፊ ነው፣ ካፒታል መጠናቸውም ሰፊ ነው። ስለዚህ የሚሰጡትን አገልግሎት እንዲሁ ሰፋ ባለ ሁኔታ ሆኖ ተለቅ ላሉ ቮሊዩም ኦፍ ቢዝነስ ላላቸው ፎከስ አድርገው ይሰራሉ። ይህ ማለት ግን እታች ያሉትን ስሞል ማይክሮ የሆኑትን ቢዝነስ አይሰሩም ማለት አይደለም። ነገር ግን ኦፕሬሽን ኮስቱ በጣም እየጨመረ ስለሚመጣ በትልቅ ኦፕሬሽን ኮስት ትንንሽ ስራ መስራት ስለማያዋጣ በዛ መሃል ማይክሮ ፋይናንስ የሚባሉ ድርጅቶች ገብተው ያንን ጋፕ የሚሞሉ ይሆናል ማለት ነው። ድራይቪንግ ፎርሱ ማይክሮ ፋይናንስ የሚቋቋሙበት ምክንያት ባንኮች የማይደርሱበትን ኤሪያ ገብተው ጀስት ላይክ የባንክ አይነት ሰርቪስ የሚሰጡ ናቸው። ነገር ግን የማይክሮ ፋይናንሶች አንዱ ልዩነት ምንድነው? የካፒታል አነስተኛ ናቸው። ብዙ ጊዜ ከባንኮች ጋር ሲነጻጸሩ አነስተኛ ካፒታል ነው የሚኖራቸው። አነስተኛ ካፒታላቸውን ያሳደጉ ሲመጡ ግን ወደ ባንክ ግራጁዌት የማድረግ ነገራቸው ሪያላይዝ ይሆናል ከትንሽ ጀምሮ። ሰሞኑን እያደጉ የዛሬ 2 ዓመት 3 ዓመት አደጉ ብዙ ወደ ባንክ ያደጉ አማራ ብድርና ቁጠባ የኦሮሚያም እንደዛው ብዙዎቹ አድገዋል። እና ምንድነው እነዚህ ማይክሮ ፋይናንሶች ሲቋቋሙ ማርጂናላይዝድ የሆነውን ባንኮች ወደ ታች ወርዶ ማያገለግሉትን ሶሳይቲ ያዛ ውስጥ ገብተው ለመስራት አንደኛ ኦፕሬሽናል ኮስታቸውም እንደ ባንኮች ትልልቅ ስላልሆነ በአነስተኛ ኦፕሬሽናል ኮስት አገልግሎት የሚሰጡ ናቸው። ግን በአገልግሎቱ ዙሪያ ስትሄድ የውጭ ምንዛሪ አገልግሎት አይሰጡም። ማይክሮ ፋይናንሶች የቁጠባና የብድር ሁለቱም ብቻ ይሰጣሉ። ከዛ በተጨማሪ ግን ማይክሮ ፋይናንሶች ለየት የሚያደርጋቸው የኤንጂኦ አይነት ካራክተር አላቸው። እነዚህ ስራ የሌላቸውን ኢኮኖሚካሊ እታች የሆኑት ግሩፖች መድረስ ስለሆነ በአነስተኛ ወይም በኮንሴሽናል ብድር እነዚህን ሰዎች ወደ ደንበኝነት ያመጣሉ። ቢዝነስ ስታርት እንዲያደርጉ ያደርጓቸውና ቢዝነሳቸውን እያስፋፉ ሲሄዱ ወደ ባንክ እያደጉ ከዛም እየወሰዱ ይሆናሉ። ለምሳሌ እንደ ኮኦፕሬቲቭስ ኢንተርፕራይዝስ የሚባሉ አሉ። እነሱ ሲያድጉ በጣም ትልቅ የስራ ዲማንድ እየፈጠሩ ስለሚመጡ መነሻቸው ግን በማይክሮ ፋይናንስ ይሆናል ማለት ነው። ስለዚህ ማይክሮ ሳኮች ጋር ስንመጣ ግን ሳኮች በአባልነት ይይዛሉ፣ ያስቆጥቡሃል፣ የቆጠብከውን ፐርሰንቴጅ መልሰው ያበድሩሃል። ያ ነው ልዩነታቸው። ሌላው በኮርፖሬት ገቨርናንስ ላይ ባንኮች እና ማይክሮ ፋይናንሶች በናሽናል ባንክ ሱፐርቪዥን ስር ሆነው የተለያዩ ሬጉላቶሪ
እንትኖች ሬጉላቶሪ አሰምፕሽንስ ተሰጥቷቸው በዛ ይሄዳሉ። የካፒታል መጠን፣ የሪዘርቭ ሪኳየርመንት። ለምሳሌ ያበደሩትን ሁሉ 100% የሰበሰቡትን አያበድሩ ገቨርናንሱን ለመጠበቅ። ሳኮስ ግን ሁሉንም ሊያበድሩት ይችላሉ። መጠባበቂያ የሚባል ነገር የለውም። የመጠባበቂያ አካውንት የለውም። ስለዚህ ሃይሊ ሞኒተራይዝድ ናቸው ባንክና ማይክሮ ፋይናንሳቸው እዚህ ላይ ነው ያለው። ምናልባት ከአገልግሎት አኳያ እነዛ ብድር ሳኮ የሚባሉት ብድርና ቁጠባ ላይ ፎከስ አድርገው ነው የሚሰሩት። ሌሎች አገልግሎቶችን አይሰጡም። ብድርና ቁጠባ ላይ ብቻ። ማይክሮ ፋይናንሶች ብድርና ቁጠባ ላይ ብቻ አይደለም፣ ስራ መፍጠር፣ ድህነትን መቅረፍ፣ ማደራጀት፣ ኢምፓወር ማድረግ አንዱ ካራክተራቸው ነው ማለት ነው። ከታች ያለውን ሰው ደንበኛ መፍጠር ሂደት ውስጥ ይገባሉ ማለት ነው። ወደ ትክክለኛ የፋይናንስ ስርዓት ሲገባ ደግሞ ያ ተቋም እያደገ ሄዶ ወደ ባንኮች ሪሊ ሰርቪስ ለማግኘት ይሄዳል ማለት ነው። በጣም አሪፍ። በደንብ ዘርዘር አረካቸው። ምናልባት ብዙ ጊዜ የሚነሳ አንድ ሀሳብ አለ። ብድር ሰዎች ሲሄዱ 6 ወር ቆጥቦ ይባላል። ስታነሳልኝ ሳኮስ የሚባሉት እነሱ ያቆጠብከውን ያክል በፐርሰንቴጅ ካልኩሌት አድርገው ነው መልሰው የሚያበድሩ። ማይክሮ ፋይናንሶቹ ጋር ሲመጣ ይሄ በሆነ ታይም ኢንተርቫል የመቆጠብ ሪኳየርመንቱ የለም ወይ የሚለውን ብታነሳልኝና ምናልባት መነሻ ላይ ያነሳሁትን ጥያቄ ምንድን ነው ፋይናንስ እንደ ልብ አቅርቦት ያልኖረበት ምክንያት ምንድን ነው የሚለውንም አንድ ላይ ብታነሳል። ጥሩ ጥያቄ ነው። ማይክሮ ፋይናንሶች በስራቸው ወይም እንደ ዲፓርትመንት የሳኮ አገልግሎት የሚሰጡ የዲፓርትመንት አይነት አክቲቪቲ ያላቸው ኢንክሉሲቭ ይሆናሉ ማለት ነው። እኛ በቁጠባ ላይ መሰረት ያደረገ አንድ የብድር አይነት፣ አንድ የፕሮዳክት አይነት አለ ሳኮ የሚሰጠው። ሳኮ ጀነራል የሚሰጠውን እኛ እንደ አንድ የብድርና አንድ ዲፓርትመንት ነው። አንድ ዲፓርትመንት አለ ማለት ነው። እሱ ምንድነው? የኮሚትመንት ሴቪንግ ይባላል። አንድ ደንበኛ በአእምሮ ውስጥ ቤት እገዛለሁ፣ መኪና እገዛለሁ፣ ወይ ቢዝነሴን አስፋፋለሁ፣ ወይ ቢዝነስ ጀምራለሁ ብሎ ያስባል። ለዛ ደግሞ ምን ያህል ካፒታል አለኝ፣ ምን ያህል ይፈልጋል ብሎ ያስብና የሱን 20-30 በመቶ እንዲቆጥብ እናደርገዋለን በ5 ወር በ6 ወር ጊዜ ውስጥ። ከዛ በኋላ 5 ወር ከቆጠበ በኋላ የሚፈልገውን ኮሚትድ ለሆነው ነገር እኛ ደግሞ 70-80% ብድር አቬይለብል አድርገን የምንሰጠው አንድ አይነት ፕሮዳክት አለ ማለት ነው። ከዛ ውጪ ግን ያለ ፕሮዳክት አለ እኛ ቁጠባ ላይ ያልተመሰረተ ቢዝነስ ማስፋፊያ፣ የቢዝነስ ማስፋፊያ። እሺ፣ ኮንሱመር ሎን አንድ ሰው የግል ሰራተኛ ይሆናል፣ ግን አንድ ነገር መግዛት ይፈልጋል። ኮንሱም ሊያደርገው የሚችለው ቤት መግዣ ሊሆን ይችላል፣ ሰርግ መደገስ ሊሆን ይችላል። ያን ሲመጣ ኮንሱመር ሎን የሚባል አለ፣ ለ1 ዓመት የሚሰጥ፣ እሱም መጥቶ መውሰድ ይችላል ደሞዙን አስይዞ። ሌሎች ደግሞ ማይክሮ ኤንድ ኤምኤስኤምኢ ሎን የሚባሉ በማይክሮ ሌቭል ያሉ ቢዝነሶች ኦልሬዲ የተጀመሩ ነገር ግን ቢዝነሳቸውን ለማስፋፋትና ቢዝነሳቸውን የበለጠ ደረጃ ለማድረስ የሚሰጥ የብድር አይነት ነው። እሱ ክራይቴሪያ ያለው የራሱ ኤሊጂቢሊቲ ክራይቴሪያ ያለው፣ ያንን አሟልተው ይመጣሉ ማለት ነው። ለምሳሌ ንግድ ፍቃድ ያስፈልጋቸዋል፣ ቲን ነምበር ያስፈልጋቸዋል፣ እንቅስቃሴ የቢዝነስ እንቅስቃሴ ያስፈልጋቸዋል። ያንን ካሳዩ በኋላ በባንኩ የብድር መኮንኖች አናሊሲስ ተሰርቶ የብድር ፍላጎታቸው ከተጠና በኋላ ኮላተራል ባክድ ናቸው። እንደዚህ አይነት ብድሮች አሴት ባክድ ናቸው። ኮላተራላቸውን ይዘው መጥተው ወይ መኪና ወይ ማሽን ወይ ደግሞ ቤት አስይዘው ለሚፈልጉት የቢዝነስ ለተፈጠረው ቢዝነስ ማስፋፊያ የሚሆን ብድር ይወስዳሉ። በጣም አሪፍ። ብዙ ወደ ውይይታችን በጥልቀት ከመግባታችን በፊት ዶክተር እዝራ ማን ነው፣ የት የተሰራ ማን ነው የሚለውን ኦዲየንሶቻችን መጠየቃቸው ስለማይቀር የት የተሰራ ምን አይነት ኤክስፒሪየንሶች አልፈዋል፣ አሁን ምን ላይ ነው ያለው የሚለውን የተወሰነ ነገር በለንና ወደ ጥልቅ እንሄዳለን ወደ ውይይታችን። እሺ፣ ታንኪዩ። እንግዲህ እኔ ስሜ ያው ቀደም ብሎ እንደተጠቀሰው ዶክተር እዝራ ጥላሁን ይባላል። እንግዲህ እኔ ከትምህርት ቤት ጀምሮ ከአካውንቲንግ ኤንድ ፋይናንስ ነው የተማርኩት።
እንግዲህ ድሮ የኮሜርስ ገና ከኮሌጅ ስመረቅ ከአዲስ አበባ ዩኒቨርሲቲ ኮመርሻል ኮሌጅ የተመረኩት። ዲግሪን ደግሞ በአዲስ አበባ ዩኒቨርሲቲም ቀጥዬ ዲግሪን ይዣለሁ። ማስተርሴን ጅማ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን ተመርቅ ያለው። ከዛ በኋላ ሊደርሺፕ ኢንስቲትዩት በሊደርሺፕ ኤንድ ማኔጅመንት የዶክተር ኦፍ ፊሎሶፊ ተመርቅ ያለው። እንግዲህ በዚህ ሁሉ የትምህርት ጎዳና ውስጥ እየሰራው ነው የተማርኩት። ብዙን እየሰራው ነው የተማርኩት። ስማር ደግሞ ያው ፋይናንሻል ተቋም ውስጥ ነው የሰራሁት። ባንክ ውስጥ ነው የሰራሁት። አሁን ላስትሊ ደግሞ በእኛ ማይክሮ ፋይናንስ ተቋም ውስጥ በአማካሪም ኮርፖሬት አፌርስ አማካሪነትም ደረጃ ሰራለሁ። በኤግዚኪዩቲቭ ዳይሬክተርም ደረጃ በፓርትነርሺፕ ኤንድ ጄኤንጂኦ ሪሌሽንሺፕ ላይ አተኩሬ እሰራለሁ ማለት ነው። ስለዚህ ሞስት ኦፍ ማይ ኤክስፒሪየንስ ኢዝ ኢን ፋይናንሻል ኢንዱስትሪ ውስጥ ነው የሰራሁት ማለት ነው። በጣም አሪፍ። ስለዚህ ዶክተር እዝራ አሁን ለምናወራው ነገር ሞርዛን ኳሊፋይድ። ወደ እንትኑ እመጣለሁ፣ ወደ የኛ ማይክሮ ፋይናንስ እመጣለሁ። አሁን ያነሳ ነው ወዳለነው ነገር ልመለስና እንደው ማይክሮ ፋይናንሶች ያሉት ማይክሮ ፋይናንሶች እና ሳኮዎች ቢሆኑ አንድ ላይ ሆነው ያለውን የፋይናንሻል አቅርቦት ዲማንድ ምን ያክል ሰፕላይ ማድረግ ችለዋል ብለህ ታስባለህ? ምናልባትም ብዙ ጊዜ የሚነሳ ነገር አለ። ለምሳሌ ባንኮቹ እስካሁን ያበደሩት ቶታል እንትን ቢል ሜቢ ከቆጣቢው 1% አይሞላም ያበደሩት ይባላል። ባንኮቹ ይባላል ሳይሆን ሪሰርች ያው የሚቆጥብ ሁሉ ባንክ ላይ ይበደር ይችላል። አሁን ካስተማርከን ከነገርከን ነገር ስነሳ ባንኮች ጋር ኤሊት የሆኑት ወይም ደግሞ ሃይ ቢዝነስ የሚያንቀሳቅሱ ሰዎች ናቸው መበደር እድል የሚኖራቸው። ምናልባት ከዛ በታች ያሉት ባንኮችን ቢያበድሩ ኦፕሬሽን ኮስታቸው ከፍተኛ ስለሚሆን ብዙም አይመርጡትም ብለህናል። ያንን ግሩፕ ደግሞ ማሱን ደግሞ እናንተ ከቨር ታረጋላችሁ ያንን ግሬ ኤሪያ ለመሸፈን። እንደዛም ሆኖ ግን ፋይናንስ አቅርቦት ፕሮብለም በጣም ትልቅ ፕሮብለም ነው፣ ትልቅ ችግር ነው። ለምሳሌ አሁን ካላችሁ ፕሮዳክቶች አንዱ ኮንሱመር ሎን ነው ያልከኝ። ኮንሱመር ሎን ብለኸኛል። ለምሳሌ ለሰርግ ወይ ደግሞ ቤት ሰዎች ተጋብተው የቤት ዕቃ ለማሟላት ሊሆን ይችላል። ድንገተኛ ነገር ገጥሟቸው ሰዎች ምናልባት ሰው ታሞበትም ሊሆን ይችላል ሰው እንትን የሚለው እንደዛ አይነት ነገር ፋይናንስ ሲፈልጉ ሰዎች እንዲህ አይነት ስለማያገኙ አራጣ ይበደራሉ። ሰዎች ብዙ ችግሮች ውስጥ ይገባሉ፣ ብዙ ወንጀሎች ይሰራሉ። ያ የሚያሳየኝ እኔ በጣም ክፍተት እንዳለ ነው ምናልባት እንትኑ ላይና አንደኛ በአቅርቦቱ በደንብ ምን ያህል ሳቲስፋይንግ ነው ከሚለው እንጀምርና ካልሆነ ምንድነው ችግሩ? ግንዛቤ ነው ወይስ ምንድነው? ካፒታል ማነስ ነው? እናንሳው። ኦኬ፣ ጥሩ ጥያቄ ነው። አክቹአሊ የፋይናንሻል ተቋም የህብረተሰቡን የብድር ፍላጎት ሙሉ ለሙሉ ያሟላል ማለት አይቻልም። ሊሚቴሽን አለ። ህብረተሰብ ውስጥ ብዙ የብድር ፍላጎትና ጥያቄ አለ። እንግዲህ ባንኮች ወይም ማይክሮ ፋይናንሶች ብድርን መስጠት የሚችሉት በሰበሰቡት ቁጠባ መጠን ነው። ከዛ በላይ መሄድ አይችሉም። አንዱ ቻሌንጅ እሱ ነው። ዘሞር ቁጠባ በሰበሰብክ ቁጥር ዘሞር የማበደር ቁጥር ይኖራል፣ ወይንም የማበደር ኦፖርቹኒቲ ይፈጥርልሃል። ስለዚህ ቁጠባ ላይ የተመሰረተን ሪሶርስ ነው የሚያመጡት። ሌላው ደግሞ ምናልባት ከሌሎች ባንኮች ወይም ከሌሎች የፋይናንሻል ተቋማትም የመበደርም ነገር አለ። ኦኬ፣ ተበድሮ እኛም እንበደራለን። ስለዚህ እንደውም አንዱ የባንኮች ኦፖርቹኒቲ ምንድነው? ለማይክሮ ፋይናንሶች የብድርን ኦፖርቹኒቲ ያመቻቹና ማይክሮ ፋይናንሶች አንወስደው እታች ያለውን ግሩፕ እነሱ የማይደርሱትን ግሩፕ ስሩ ማይክሮ ፋይናንስ ያበድራሉ። ባንኮች መለስ ባለ ወለድ አነስተኛ ወለድ ሲሰጧቸው እናንተ ደግሞ ናሽናል ባንክም በዚህ ሁኔታ የብድሩን የኢንትረስት መጠን እንደ ሌሎቹ የቢዝነስ መጠን ትልቅ እንዲሆን አላዘዘም። የተወሰነ ኦፖርቹኒቲ ማርካፕ እንዲኖራቸው እታች ያለውም ክፍል ገና ስላላደገ በከፍተኛ ወለድ ያመጣውን መልሰ ካበደርከው ከፍተኛ የወለድ መጠን ነው እዛ ላይ የምትጭንበት። ስለዚህ ታችኛውን ክፍል ለመርዳት ሲል ናሽናል ባንክም ባንኮች
ለማይክሮ ፋይናንሶች የሚሰጡትን ብድር በተወሰነ ደረጃ ተመጣጣኝ እንዲሆን አድርጎ ወስኖታል። ስለዚህ እኛ እንደ ማይክሮ ፋይናንስ ባንኮች ጋር ሄደን የምንጠይቃቸውን ብድሮች አሉ። ለምንድነው ያ ብድር የሚለው? ኦፕሬሽናል ኤክስፓንሽናችን እንዲኖር ወይም የብድር የመስጠት አቅማችን ከምንሰበስበው ቁጠባ ጋር ብቻ የተያዘ ሳይሆን ከባንኮችም የምናገኘውን ጨምረን ስኬል አድርገን ለባንኮቹም እየመለስን ሌላውንም ሶሳይቲ ወደታች የምንወስድበት እንትን አለ፣ ኦፖርቹኒቲ አለ። ስለዚህ ምንድነው ባንኮች ላይ እንግዲህ ምናልባት የብድር ኤሊጂቢሊቲ ክራይቴሪያ አንዱ ምንድነው? ኮላተራል ነው። የኛ ሀገር ቢዝነስ ኮላተራል ኦሪየንትድ ነው በብዛት እና ሊጋል ፍሬምወርኩ ትንሽ ጠበቅ ያለ ነው። ይሄ ለምንድነው ጠበቅ ያለው? ምናልባት የኛ ሀገር ሶሳይቲ ብድር ወስዶ የመመለስ ካልቸሩ ዝቅተኛ ስለሆነ ነው። አሁን ግን ፋይዳ የመሳሰሉ የአንድን ሰው አድራሻ በቀላሉ የምታገኝባቸው የዲጂታሉ ዓለም ሲመጣ ኮላተራልን እየቀነስክ የምትመጣበት ሁኔታ አለ። ግን አንድ ሰው ተበድሮ ማግኘት የማይቻልበት ካለ ያ ብር ደግሞ ከህብረተሰቡ የሰበሰብከው ነው መልሰ ስለምትሰጠው ሰው በብድር መልክ ወስዶ ካልመለሰልህ ሊያቢሊቲው ይጨምርብሃል። ያንና ቮይድ ከማድረግ አኳያ ኮላተራል ቤዝድ አሴት ባክድ ቤዝ ተደርጎ ብድር ይሰጣል። እንግዲህ ህጋዊ ማዕቀፉን ጠንከር ለማድረግ ነው ማለት። ሰውየው ቢጠፋ እንኳን ሰከንድ ዌይ አውቱ አሴቱ ሰውየውን ካገኘው በስሙ የተመዘገበ አሴት ትፈልጋለህ ማለት ነው። ስለዚህ እዛ ላይ ስለሆነ ነው። ግን አሁን ናውዴይስ ሐሳብ ተኮር አሁን እኛ ማይክሮ ፋይናንስ ላይ እንግዲህ ሌንዲንግ ካልቸራችንን ወደ ከስተመር ፕሮፖዚሽን ሄደናል። ምንድነው የሚፈልገው ከስተመሩ የሚለውን አጥንተን ለሚፈልገው ያ ፍላጎት የክሬዲት ፕሮዳክት እናዘጋጅለታለን። ከዛ እሱን ምናልባት ፋይዳ ብቻ ይዘን ምንሰጣቸው አሉ። እነዚህ ወደ ታች ያሉት ውመን ዩዝ ኢምፓወር ለማድረግ እና ግሩፕ ዋስትና አርገን ምንሰጠው ነገር ይኖራል። አንዱ ዋስትና ይሆንና በግሩፕ 10 ሆነው እርስ በርሳቸው ዋስትና ሆነው ብድር የሚወስዱበት ሜካኒዝም አለ። አንዱ ምናልባት ብድር እንዳይወስዱ ሰዎች ወደ ቅድም እንዳልከው ወደ ወንጀል እንዲሄዱ ከሚሉት አንዱ ኢሊጂቢሊቲውን አናሟላም የሚል አስተሳሰብ ስለሚይዙ ያንን ኢሊጂቢሊቲ ሉዝ ሊያደርግላቸው ወደሚችለው ያልተገባ መስመር ሊሄድ ይችላል። ምሳሌ እንደ አራት አይነት ነገር ውስጥ ይገባሉ። ሌሎችም እንደዚህ በመንግስት ወይም በህግ የተከለከሉ አክቲቪቲዎች ውስጥ ይገባሉ። ሁለተኛው ደግሞ ምንድነው? አንዳንዶቹ ገቢያቸውን ማስመዝገብ የማይፈልጉ ሰዎች አሉ። ብድር ስትጠየቅ ብዙ ሂስትሪ ትጠየቃለህ። ቢዝነስ ምንድነው? ትሬድ ላይሰንስ አለው ወይ? ታክስ ከፍለሃል ወይ? ታክስ ክሊራንስ ይጠየቃል። አካውንት ስቴትመንትን አምጣ፣ በአመት በሁለት ዓመት ያንቀሳቀስከውን እስቲ ምንድነው? እንግዲህ እኛ ብድር በምንሰራበት ጊዜ 5C's የሚባሉ አሉ። አሁን 7 ወደ 7 ሄደዋል። ካሽ፣ ኮላተራል፣ ክሬዲት ወርዚነስ፣ ካራክተር የሚባሉ እነዚህ መስፈርቶች አሉ። እነዚህ መስፈርቶች ቤዝ አድርገን ስለምንሰራ አንዳንዱ እንግዲህ ካሽ ሲባል እንቅስቃሴ ነው። ምን እስከ ዛሬ ምን ያህል አንቀሳቅሳል፣ ምን ያህል ይሄንን አንዳንዶቹ መናገር ሪቪል ማድረግ ስለማይፈልጉ ባልሆነ መንገድ ገንዘብን ትራንዛክት ማድረግ ይፈልጋሉ። በእቁብ የሚሄዱት እንደዚህ አይነት ነገር አይጠየቅም። እቁብ ሲጀመር ፎርስፉል ሴቪንግ እንጂ ምንም አይደለም። ያንኑ የቆጠብከውን ነው የምትወስደው። እቁብ ቅድሚያ ብትወስድ ነው የሚሻልህ። የሚጠቀሙ መጨረሻ መውሰድ ያንኑ የቆጠብከውን እንደው መውሰድ ነው የሚቆጠረው። እቁብ ግን ሞሮፍ ያው እነዚህ ኢሊጋል የሆኑ በብድር የሚወሰዱ እንደ አራት አይነት ከፍተኛ ይሄ ነገር ስለሚጠየቁ ይሄን ስላለመጠየቃቸው ምክንያት ወለዱንም በከፍተኛ ሁኔታ አድርገው ይሰጧቸዋል። አራጣ የሚሰጡት ወለድ መክፈል ይሻለናል፣ ቢዝነሱ የሚሰጠን ከሆነ ከምናገኘው ላይ ለወለድ ብንሰጥ ይሻለናል ብለው አስበው ይሄዳሉ። ይሄም ተገቢ አይደለም። እንግዲህ የፋይናንሻል ተቋማቶች ባንክም ሆነ ማይክሮ ፋይናንሶች እንግዲህ በአሁኑ ዘመን ይሄ ዲጂታላይዜሽኑም እየመጣ ስለሄደ በተለይ ፋይዳ መታወቂያ የሰውን ማንነት የምትለይበት ነው፣ ማድራሻውን ምኑ ነው። ስለዚህ እነዚህ ከአሴት ኮላተራል ወደ
ፐርሰናል ራሱ ኮላተራል አስይዘህ ፋይዳ ከሰጠህ ግሩፕ ጋራንቲ ካደረክ እንዲሁ አሴት ሳይዝ የመውሰድ እንትን አለው ማለት ነው። ስለዚህ እኛ ክሬዲት ፕሮዳክቶቻችን የደንበኞቹን ፍላጎት ያማከለ ሆኖ የመክፈያ ጊዜውንም ወለዱንም እንዳቅማቸው አድርገን አስልተን የምንሰጥበት ሁኔታ ላይ ነው ያለ ነው። ዘ ዩኒክነስ ኦፍ እንደውም የኛ ማይክሮ ፋይናንስ አንዱ ይሄ ነው። በጣም አሪፍ። ምናልባት እንትን ላይ አለመመለስ ላይ በጣም ጥሩ ነገር ነው ያነሳኸውና አለመመለስ ላይ እንግዲህ 10 ዓመት የሆናቸው ያለፋቸው ክርክሮች በቤትም በምንም እንሰማለን። በተለይ የተለያየ ጊዜ እንዲሁ ለወጣቶች ስራ ዕድል ይፈጠራል ይባልና በተለይ አንዳንድ ጊዜ በመንግስት በኩል የሚመጡ ሪቮልቪንግ ፈንዶች በማይክሮ ፋይናንስም በባንክም በኩል ኢንጀክት ተደርገው ለወጣቶች ስራ መጀመሪያ ሲሰጡ ቆይተዋል። ከዚህ በፊትም ወጣቶች ይደራጁና 5ም 10ም ሆነው ይጠላለፋሉ እርስ በርስ ጠለፋዋስ የሚባል ነገር እርስ በርስ ይጠላለፉና ግሩፕ ይወስዳሉ። ግሩፕ ሆነው ግሩፕ ሎን ይባላል። እንደዛ ሆነው ይወስዱና ከዛ ይዘውት ውጭ ሀገር የሚጠፉ አሉ። አንድ ሰው እዚህ ከቀረ አንድ ሰው ብቻውን ፍርድ ቤት ሲመላለስ እናያለን። ያሳዝናል። እና የመመለስ እንትናችን ልክ ነው። ምናልባት 4-5 መታወቂያ የምንጠቀምበት እድል ስለነበረ አሁን ከፋይዳ መምጣት በፊት እዚህ ይበደርና በሌላ መታወቂያው ደግሞ ሌላ ማይክሮፋይናንስ ይበደራል፣ ወይም ደግሞ ሌላ ባንክ ወይ ደግሞ ክልል ቀይሮ ይኖራል። ይሄ ሁሉ አይ ቲንክ እንትን ብሎታል። ምናልባት እዚህ ጋር አንድ እንትን ጋር መጨመር የፈለኩት ነጥብ ምንድነው መሰለ፣ አራጣ ላይ በተለይ እንደው ይሄንን የሚሰሙን ሰዎችም የአራጣን እንትንም በደንብ እንዲረዱ ወንጀል መሆኑ እንደተጠበቀ ሆኖ ብዙ ጊዜ የሚያጋጥመን ምንድነው እኛም ሰዎች ይመጡና እኛ ጋር እንደዚህ አይነት ነገር ውስጥ ገብተው ማለት ነው እንደዚህ አይነት ነገር ውስጥ ገብተው ገንዘባቸውን ዋናውን ገንዘባቸውን እንኳን ማግኘት የማይችሉበት ሁኔታ ውስጥ ይገባሉ። አንዳንድ ጊዜ ምን ያደርጓቸዋል? 1 ሚሊዮን ከተበደሩ እነዚህ አራጣ የሚያበድሩ ሰዎች ምንድነው የሚሏቸው? በየወሩ ወለዱን እንሰጣቸዋለን ነው የሚሏቸው። ለምሳሌ 1 ሚሊዮን ከእንትን ካሉ ካበደሩ ምንድነው ከተበደሩ አበዳሪዎች ብዙ ጊዜ አራጣ እንበደርም ብለው የሚበደሯቸው ሰዎችን ማለት ነው እቺ ወለዷ 100 ሺህ ምቱን 50 ሺህ ምቱን እሷን ይከፍሏቸውና ከዛ አሁን ወይ በፍርድ ቤትም ክርክር ምን በሚኖርበት ጊዜ 50 ሺህ አድርጎ 10 ወር ከከፈለ 500 ሺህ ማለት ነው። እነዛ ሰዎች ምንድነው የሚያስቡት? 500 ሺውንም ከዛ ዋናውን 1 ሚሊዮንም እንወስዳለን ነው የሚሉት። ፍርድ ቤት ክርክር ሲኖር ሲከሰስ ግማሹን ከፍያለሁ ብሎ ይቀርባል። ምንም ቤኔፊት ሳያገኙ እና እንትን እንላለን የሚሉትም ሰዎች እናበድራለን የሚሉትም ሰዎች ችግር ውስጥ ይገባል። የሚበደሩትም ችግር ውስጥ ይገባል። የተጠላለፈ ነገር ነውና በደንብ አዌርነሱ እንዲኖር ከማለት አንፃር ነው። ብዙ ጊዜ ሰዎች ወደዚህ የሚገቡት የማይክሮ ፋይናንስን የወለድ መጠንም ካለማወቅ አንድ ወይ ደግሞ በተጋነነ መንገድ ከመስማት ሊሆን ይችላል ብዬ ገምታለሁ። ወይም ደግሞ መረጃው አለኝ ምናልባት በማይክሮ ፋይናንስ ደረጃ ማክሲመም ኢንተረስት ምን ያክል ነው፣ ሚኒመም ኢንተረስት ምን ያክል ነው ሚለውን የተወሰነ ጥቆማ ይሰጣል። እንግዲህ ጥሩ ጥያቄ ነው። የወለድ ምጣኔ ተመን በራሱ በማይክሮ ፋይናንሱ ለየፕሮዳክቱ የሚሰጥ ነው። በፖሊሲ ደረጃ በፕሮሲጀር ደረጃ ጸድቆ የሚቀመጥ ነው። እንግዲህ ያው የአበዳሪ ተቋማት የማበደር ወለድ የሚወሰነው ያንን ሪሶርስ ያመጡበትን ኮስት ማዕከል ያደረገ ነው የሚሆነው። ለምሳሌ ሴቪንግ ከሆነ በኖርማል ሴቪንግ የምታመጣውን በ8-9% ለሰው እየከፈልክ የምታስቀምጠውን ብር የምታበድረው ገበያው ላይ ባለው ኦፕሬሽናል ኮስትህን ያማከለ የቤት ኪራዩን ያማከለ እንደገና ደግሞ እነዚህን ኮስቶች ብቻ መሸፈን ብቻ አይደለም። ሼርሆልደሩም ኤክስፔክት የሚያደርገው ፕሮፊት ማክሲማይዜሽን ዲቪደንድ የሚፈልጋል። እሱንም አማክለህ እንግዲህ ባለው እንትን መሰረት እኛ ዝቅተኛ ብለን የምናበድረው 14% ነው። እንግዲህ ከፍተኛ የሚባሉት ብድሮች እንደ ዲማንዳቸውና እንደ አማውንት መጠኑ ይለያያል። 26 ድረስ እንሄዳለን። 26% ድረስ እንሄዳለን። ይሄ ማለት ግን ምንድነው የምናመጣቸው ኮስቶች የተለያዩ የሴቪንግ ኮስቶች ስለሆኑ ከፍተኛ የሆኑ ኮስቶች የመጡትን ኦልሞስት ከፍተኛው በጣራው ላይ ለማበደር ነው የምንሞክረው። ካልሆነ ኪሳራ ውስጥ ነው የምንወድቀው። በዛ ተመን ውስጥ በዛ ሬንጅ ውስጥ እንሄዳለን።
በጣም አሪፍ ነው። ፕሮሰስ የማድረግ ጊዜው እንግዲህ እንደየሰውየው ኤሊጂቢሊቲ እንደ ዶክመንት ማሟላቱ ይወሰናል። ስለዚህ ዶክመንት ካሟላ በምን ያህል ጊዜ ሊደርስ ይችላል አንድ ሎን ኦን አቨሬጅ? እንግዲህ እኛ ብዙ ጊዜ የዴሊቨሪ ታይም ሎን ዴሊቨሪ ታይማችን የተቋሙ ብቻ ሳይሆን የተበዳሪውም የማቅረብ አቅሙም ማዕከል ያደርጋል። የሚጠየቁ ዶክመንቶች አሉ፣ ኮምፕሊያንት የሆኑ ዶክመንቶች። ለምሳሌ ታክስ ክሊራንስ ማቅረብ አለበት፣ ቢዝነስ ላይሰንሱ የታደሰ መሆን አለበት፣ ፋይናንሻል ስቴትመንት ማቅረብ አለበት፣ አካውንት ስቴትመንት ማቅረብ አለ። ቼክሊስት ይሰጠውና በዛ ቼክሊስት መሰረት በ2 ቀን ውስጥ ካደረሰ በሳምንት ባልሞላ ጊዜ ውስጥ ብድር ለምንሰጥበት ሁኔታ አለ። 1 ሳምንት ኦን አቨሬጅ እኛ በ15 ቀን ተብሎ ቢያዝ ጥሩ ነው። that's good። ስለዚህ ግን ይሄ ምንድነው ዶክመንቶች እሱ ከተሟላ ነው። አንዳንዶቹ ከዚህ በላይ የሚወስዱ አሉ። የደንበኛው ችግር ሊሆን ይችላል በብዛት አቅርብ የተባለውን ዶክመንት ባለማቅረቡ። አንዳንዶቹም በ2-3 ቀን የምንጨርሳቸው የብድር አይነቶች አሉ። የሚሟሉት ዶክመንቶች መጠን እንደሌሎቹ ሰፊ ያልሆኑ የብድር አይነቶች አሉ። እነሱ ብቻ ሲሟሉ በ1 ቀን በ2 ቀን አንዳንድ ጊዜ እኛ በ24 ሰዓት ብለን የምናስተዋወቃቸው የብድር አይነቶች አሉ። ከነዛ ውስጥ እንግዲህ በ24 ሰዓት የምንሰጠው አለ። ግን ከተሟላ እኛ 1 ሳምንት አይፈጅብንም። በጣም ጥሩ። ስለዚህ ሰዎች የማይሆን ነገር ውስጥ አራጣና የተለያዩ ነገሮች ውስጥ ከሚገቡ ከ14 እስከ 26% ባሉ የኢንተረስት አማራጮች ዶክመንት ማሟላታቸው ከ2 ቀን እስከ 15 ቀን ምናልባትም ካልተሟላ ከዛም በላይ በሆነ ጊዜ ውስጥ ብድር መውሰድ ይችላሉ የሚለውን ቴካዌ ልውሰድና ምናልባት በተደጋጋሚ ማስታወቂያ ላይ የምንሰማው ብዙ የሚሰሙን ሰዎችም የሚያደምጡን ሰዎችም አይምሯቸው ውስጥ የሚመላለስ ይመስለኛል። አንዳንድ ዲፖዚት አድርጉና በወር ይሄን ያክል ትወስዳላችሁ የሚሉ ማስታወቂያዎች ይነገራሉ። እንግዲህ ሚኒመም የብሔራዊ ባንክ የዲፖዚት ኢንተረስት 7% ነው አይደለ? ያድጋል ይባላል። አይ ቲንክ ያደጋ አይመስለኝም እስካሁን። ባይዘዌይ እሱ በኔጎሽዬሽን ሆኗል። ሲሊንግ እና ፍሎር የሚባል አለ። ምንድነው ለአስቀማጮች የሚሰጠው የዲፖዚት ኢንተረስት ሬት በ7% ነበር ተወስኖ የነበረው በፊት ተወስኖ የነበረው። ግን አሁን በኔጎሽዬሽን ሆኗል። 7% አይደለም በ8ም በ10ም ካዋጣ ታስቀምጣለህ። ከ7% በታች የሚያስቀምጥ ሰው ካገኘ በዛም ልታስቀምጥ ትችላለህ። በጣም ጥሩ። እሱ የጣራውንና የፍሎሩንና የሲሊንጉን መጠን ናሽናል ባንክ ክፍት ስላደረገው በድርድር ነው በድርድር ይወጣ። በጣም ቆንጆ። ስለዚህ ሰዎች ምን ያደርጋሉ? ለምሳሌ እጁ ላይ 5 ሚሊዮን ያለው ሰው በ5 ሚሊዮን ሪስክ ወስጄ ቢዝነስ ከምሰራ 5 ሚሊዮኑን አምጥቼ ለሆነ ማይክሮ ፋይናንስ ልስጥና በአመት ሌትስ 10ም 11% ቢወልድ ያቺ አመቷ ወልድ ደግሞ በወር ትሰራለች አይደል? ስትሰራ ሜቢ በወር 40,000 50,000 ልትመጣ ትችላለች ካልኩሌሽኗ። ስለዚህ 50,000 በወር እየወሰድኩኝ አስቤዛዬን የምኔን አንዳንድ መንቀሳቀሻዎችን እያረኩኝ በፈለኩ ሰዓት ደግሞ 5 ሚሊዮኗን መውሰድ ይችላለሁ ብሎ ሊያስብ ይችላል። እንዲህ አይነት ደግሞ ፕሮዳክቶች በጣም ይተዋወቃሉ። አንደኛ ስለነዚህ ፕሮዳክቶች ምንነት ትነግረናለህ። ሁለተኛ ደግሞ ሰዎች ደግሞ ምን ሲቸገሩ እንሰማለን እኛ። እንደዛ አስቀምጠው 6 ወርም አመትም ያስቀምጡና ትክክለኛ ብሩን በሚፈልጉ ሰዓት ደግሞ ብሩን ሲፈልጉ አይ ይበቃናል አሁን ያስቀምጥኳትና 5 ሚሊዮን ስጡኝ አሁን ሲባል አይኛ ኦሬዲ አበድረነዋል ለሌላ ሰው ስላበደር ነው ሜቢ 6 ወር ጠብቅ አመት ጠብቅ ወይም ደግሞ ኢንዳይሬክትሊ የተለያዩ ቢሮክራሲዎች በመፍጠር ሌት የማድረግ ነገር አለና ሰዎች አንደኛ ፕሮዳክቱ ምንነቱን ነግረህን እዚህ ውስጥ ምን ኦፖርቹኒቲ ያለ ሰዎች አምነው እንዲህ አይነት ኔጎሽዬሽን ውስጥ ከማይክሮ ፋይናንስ ጋር እንዲገቡ የሚያስችላቸው ጋራንቲያቸው ምንድነው የሚለውን ደግሞ እናውራ እስቲ። ኦኬ አሁን ያለ የተባለው የቁጠባ አይነት በተወሰነ ጊዜ የሚቀመጥ የቁጠባ አይነት ይባላል። ታይም ዲፖዚት ይባላል በእንግሊዝኛ። በአማርኛው እንግዲህ በተወሰነ ጊዜ ገደብ የሚቀመጥ ቁጠባ ይባላል። ያ ቁጠባ ከኖርማል ቁጠባ በኔጎሽዬሽን ላይ የተመሰረተ ይሆናል ማለት ነው። የ1 አመት ቢያስቀምጥ
ያ ደንበኛ በአንድ ዓመት ጊዜ ውስጥ ያንን ብር ስለማይወስደው ማይክሮ ፋይናንሱ ያንን ወስዶ ለተለያዩ አበዳሪዎች ሊሰጠው ይችላል በብድር ተመን መሰረት ማለት ነው። እንግዲህ ማቋረጥ ይቻላል፣ በመሃል ይቻላል። ሲያቋረጥ ግን እዛ ላይ የተሰጠው የወለድ ተመን ካንስል ይደረግበታል፣ አይሰጠውም። ኖት ኦንሊ የወሰደውን ብቻ ሳይሆን ያልወሰደውም እንትን ተቋርጦ ይሰጠዋል ማለት ነው። ወለዱ ወደ ኖርማል ሴቪንግ ተቀይሮ ይሰጠዋል። ብዙዎቹ እንግዲህ አሁን ያልካቸው ፕሮብሌሞች አበድረነዋል መስጠት አንችልም የሚሉት አይነት ተቋማቶች ምንድናቸው? ሊኩዊዲቲ ፐርፎርማንሳቸው ዊክ የሆነ በደንብ ሜዥር የማያደርጉ የመጣውን ሁሉ ወደ ብድር ይወስዱና ድንገት አስቀማጭ ሲጠይቃቸው ካዝናቸው ባዶ የሚሆን አይነት ተቋማት እንደነሱ አይነት አደገኞች ናቸው። ሊኩዊዲቲያቸውን በየጊዜው ሜዥር ማድረግ አለባቸው በእጃቸው ላይ የሚኖረው። ምክንያቱም የደንበኛን ጥያቄ የምትመልስበትን ሴፍቲ ማርጅንም ያዛል። ያንን በትክክል የማይሰሩ ተቋማቶች አሉ። ይሄ የማኔጅመንቱ ድካም ነው። እንግዲህ ምናልባት ብሔራዊ ባንክ በዚህ ጉዳይ ላይ ሲሪየስ የሆነ ኢንተርቬንሽን ያደርጋል፣ ቅጣትም ያስተላልፋል። ምክንያቱም አንድ አስቀማጭ በፈለገው ጊዜ ገንዘቡን የማግኘት ራይት አለው። ሴቪንግ ከረንት ከሆነ ኦን ዲማንድ ነው የሚሰጠው። ከረንት አካውንት ወለድ ስለማይታሰብበት ባይ ኤኒ ሚንስ ወዲያው ነው የምትከፍለው። ሴቪንግ ላይ የተቀመጠ ግን ወለድ እየከፈልከው ስለሆነ ቢቀመጥም ኮስት ኦፍ ዩዚንግ መኒውን ስለሚያገኝ አንዳንድ የሊኩዊዲቲ ክራንች ካለ ሊጠብቅ ይገባዋል፣ በአግባቡ ተነግሮት ማለት ነው። ግን እነሱም ቢሆን ኦን ዲማንድ ይከፈላቸዋል። ፕራዮሪቲ ግን ለነዚህ ወለድ ያለ ወለድ ለሚያስቀምጡት ፕራዮሪቲ እየሰጠ በእኩል ደረጃ መጥተው ቢጠይቁ ማለት ነው። ትንሽ ቆየት ብለው ሊባሉ ይችላል እነዛ ወለድ ስለሚያገኙ። ይሄ ግን ወለድ ስለማያገኝ ወዲያው ኦን ዲማንድ መክፈል አለ። ግን ይሄ የሚያመጣው ምንድነው? ፑር ሊኩዊዲቲ ማኔጅመንት ባለባቸው ተቋማቶች ናቸው። ምንድነው በየጊዜው እንዴት ነው ይሄን ያክል ዲፖዚት አለኝ፣ ይሄን ያክል ደግሞ ካሽ አለኝ፣ ድንገት በመሃል ከስተመር ቢጠይቀኝ ይሄን ያህል ከፍላለሁ ብለህ ካልኩሌት አድርገህ ሊኩዊዲቲን ማኔጅ ማድረግ መቻል አለብህ። ስለዚህ ብዙዎቹ በእንደዚህ አይነት ሁኔታ ይታማሉ። ግን ወኒ ካምቱ የኛ ማይክሮ ፋይናንስ በእንዲህ አይነት ሁኔታም እኛ ሊኩዊዲቲ ዌል ማኔጅድ ነን፣ ኦን ዲማንድ እንከፍላለን ማለት ነው። ምናልባት አግሪመንት ስለሆነ ሎጂካሊ ሰንተም ስንለው በመደበኛው እንግዲህ በቢሎ እንትኑ በ7% ካየነው በመደበኛው የእንትን ካየነው ችግር የለውም። ግን ይሄ ግን 10-11% ሌላ አስቀመጥኩት 5 ሚሊዮን የምታስቡልኝ ከሆነ አግሪመንት ኖሮን ነው፣ ስፔሻል አግሪመንት ኖሮን ነው። ስለዚህ እናንተም ምን ሰርቲፊኬት አለው፣ ሰርቲፊኬት ኢሹ ትደረጋል። ከአግሪመንቱም በላይ ሰርቲፊኬሽን አለ which is maturity date እና ያስቀመጥክበት ዴት ላይ ላይ ተጽፎ በማህተም ይሰጣል። በጣም ጥሩ፣ እንደ አዲሽናል ጋራንቲ ማለት ነው። አዲሽናል ሜቢ እሱንም ሌላ ቦታ ሲይዘህ ሌላ ነገር ልታረግበት ምን እንድትችል ነው። ሰርቲፊኬት እንደ አሴት ሰርቲፊኬት ነው። ቆንጆ እና አንዳንድ ቦታ ላይ አቅምህን የሚያዩ ሰዎች ካሉ ያንን እንደ አንድ ማሳያ ተጠቀምበታል። በጣም ጥሩ። ግን ለአንድ ዓመት አሁን እኔ 5 ሚሊዮን እናንተ ጋር ለማስቀመጥ ስስማማ አንድ ዓመቱ ያ ብር እናንተ ጋር እንደሚሆን አስባችሁ ነው 10%ም 11 ከሆነ እንትን የምትሉ ድንገት ተነስቼ 3ኛ ወር ላይ አያቋርጣለሁ 5 ሚሊዮን አምጡኝ ብል እናንተ ላይ ጉዳት ማድረስ አይቀርም። እንደዛ አይነት ውል ማፍረስ በሚኖር ጊዜ በከስተመሩ እንዴት ነው ከናንተ ጉዳት ጋር ስምታጣጥሙት? እኛ እንግዲህ እዛ ላይ ካስቀመጥነው ወለድ ወደ ታች ወርደን በኖርማል ሴቪንግ ሬት ለተቀመጠበት ጊዜ ኖርማል ሴቪንግ ከፍለን ብሩን እንዲወስድ እናደርጋለን። ኤኒ ታይም ካንስል ማድረግ ኤኒ ታይም ካንስል ማድረግ። በጣም አሪፍ። ይሄ በደንብ ተመልሶልኛል። ምናልባት የመኪናና የቤት ብድር የአብዛኛው ሰው ፍላጎት ስለሆነ ማለት ነው ወደዛ ልሂድ። በተለይ መኪና ሽያጭ ላይ ለምሳሌ በማህበራዊ ሚዲያዎች በቲክቶክ በመሳሰለውም ብታይ መኪና ይተዋወቃል። የሆነ መኪና ይተዋወቃል። እቺ መኪና ዋጋዋ 4 ሚሊዮን ነው፣
2 ሚሊዮን ይዛችሁ ነው 2 ሚሊዮን ባንክ እናመቻቻለን ይላሉ አስተዋዋቂዎች፣ የማርኬቲንግ ሰዎች ብዙ። ከዛ 2 ሚሊዮን ይዞ ሲሄድ ያ መኪናዋን የወደዳት ሰው ሄደው ምናልባት ያገናኙታል ከባንክ ጋር ወይ ከማይክሮ ፋይናንስ ጋር። አብዛኛው ከማይክሮ ፋይናንስ ጋር ነው፣ ያው ባንክ ትልልቅ ነው የሚያበድረው ስላለ። ባንክም ይሰጣሉ በተወሰነ በዚህ አይነት ሁኔታ ይሰጣሉ። በብዛት ግን ማይክሮ ፋይናንሶች ጋር ታያዋለ። እሱ ላይ ምናልባት እንደ ችግር የሚሆነው እነዚህ መኪና ሊገዙ የሄዱ ሰዎች ንግድ ፍቃድም የሌላቸው ይሆናሉ። ሜቢ ፎርማል የሆነ ደሞዝም የሌላቸው ሊሆኑ ይችላሉ። በሆነ መንገድ ገንዘብ አግኝተው ሊሆን ይችላል፣ ወይ ከውጭ የመጡ ሰዎች ሊሆኑ ይችላሉ። which is የደሞዝ ማስረጃቸው ማይታይ። እንደዛ ሲሆን ሄደው ማይክሮ ፋይናንስ አይ አይደለም ኢቭን ግማሹን ከፍለው ሲሄዱ ማይክሮ ፋይናንስ ጋር ነው አትችሉም ይባላልና ምን ያክል ማመን አለባቸው ሰዎች? እንደዚህ ተብለው የሚሄዱ ሰዎችስ ማይክሮ ፋይናንስ ጋር ሲሄዱ ምን ሪኳየርመንት ይጠብቃቸዋል? ጥሩ ጥያቄ ነው። ይሄ በብዛት እንግዲህ እንደ ችግር የሚታይ ገበያ ውስጥ ያለ ነው። ምንድነው እንግዲህ ከቤትና ከመኪና ግዢ ጋር የሚመቻቹ ብድሮች ወይ ሪል ስቴቶች ወይ መኪና አስመጪዎች ከባንክ ጋር ወይ ከማይክሮ ፋይናንስ ጋር አያይዘናል እያሉ ማስታወቂያ ይሰራሉ። የተለመደ ነው ሪል ስቴት ላይ። እሱ እንግዲህ ያው ገዢዎችን ለማምጣትና ገዢዎችን ለመሳብ የሚጠቀሙበት ነው። በእርግጥ ተያይዟል። ግን ገዢዎች መጠንቀቅ ያለባቸው ባንኮች ወይንም ማይክሮ ፋይናንሶች ጋር የሚገናኝ ብድር ከሆነ ለሚሰጣቸው ብድር ምን ሪኳየርመንት ይጠየቃል ብለው ይህንን ማረጋገጥ መቻል አለባቸው። ከመክፈላቸው በፊት ራሱ ያንን ብድር የሚያመቻቸው ፋይናንሻል ተቋም ጋር ሄደው ይህን ብድር 50% ከፍላለሁ፣ ሰፕላየሩ ከእናንተ ጋር ሊንክ አድርጎ ነው የሚሸጥልኝ፣ እኔ እናንተ ጋር መጥቼ ብበደር ምንድን ነው የምትጠይቁኝ ብሎ መጠየቅ አለበት። እንደነዚህ አይነት እንትኖች እንግዲህ ብድሮች የገንዘብ ተቋማቶች ዝም ብሎ አይደለም ብድሩን አቬል የሚያደርጉት፣ መኪናውን እንደ ዋስትና የያዙት እንጂ ዋስትና መያዝ ለብድር ምንም ማረጋገጫ አይደለም። ምንድነው ብድር መክፈልስ ይችላል ወይ ሰውየው? ይሄን ብድር ወሰደ፣ ሶርሱ ምንድነው የሚከፍልበት? አበዳሪ ተቋማት ይሄን ይጠይቃሉ። ለምሳሌ ለዚህ መልስ የሚሆን ቢዝነስ አለው ወይ? ተቀጥሮ ከተሰራ ደግሞ ደሞዙ ሪፔመንቱን ይችላል ወይ? ለምሳሌ አንዳንዴ የ2 ዓመት የ3 ዓመት ብድር አቬል ተደርጎ የ7 እና የ10 ዓመት ብድር ይጠይቃል ለመጥቶ እኛ ከ7 ዓመት አይደለም ለ3 ለ4 ለ5 ዓመት ብቻ የምንሰጠውን ብድር። ስለዚህ ይሄ ደግሞ ቴነሩ ራሱ የመክፈል አቅሙን ይጎትተዋል። ስለዚህ አንድ ተበዳሪ መኪናም ሆነ እንደዚህ ቋሚ ንብረት ለማፍራት ሲፈልግ ከአበዳሪ ተቋማት ጋር ተያይዞ የሚሰጥ ከሆነ ሄዶ የአበዳሪ ተቋማቶችን ያንን 50% የሚሆን እዛ ላይ የተተመነው መጠን ብድር ሲወስዱ ምን ክራይቴሪያ መሟላት አለበት የሚለው ማረጋገጥ ቢችሉ ጥሩ ነው። ብዙ ጊዜ ብለርድ ነው፣ እንደዚህ አይነት ነገር አይደረግም። ብዙ ጊዜ ሻጮቹ ግን ደንበኛ ለማፍራት ሲሉ ዝም ብሎ ተያይዘዋል ምናምን ብሎ ነው ብዙ ጊዜ እና ሰው ሁሉ ይጎርፋል። ከዛ ስክሪን ሲደረግ ግን ሁሉም ሊወድቅ ይችላል። ኳሊፋይ ሞኔጅ እኛ ቤቱ ወይንም መኪናው ስላለ ብቻ ማበደር አዋጪ ስላልሆነ ማለት ነው። ትክክል ነው። የሚገርምህ የሪል ስቴት ሽያጭ ውሎች ራሱ እንዲፈርሱ ወይም ደግሞ ሳይዋሉ ኔጎሽዬሽኑ እንዲቀር አድርገን ሁሉ እናውቃለን እኛ። ለምሳሌ ምን ብሎ ይመጣል አንዳንድ ውል ደንበኞች ከውጭ ሀገር ይመጣሉ። ከውጭ ሀገር ይመጡና እዚህ ሊከፍሉ ይሉና ለምሳሌ 10 ሚሊዮን ይሆናል ቶታል የሪል ስቴት ኮስቱ፣ 50 ክፈሉና ከዛ 50% ከባንክ ጋር ይመቻቻል የሚል አንቀጽ በሪል ስቴት ውሉ ላይ ይገባና ከዛ ያንን እኛ ኮሜንት አድርጉ ተብለን ሲመጣልን ስናየው አንደኛ ከየት ባንክ ነው የሚመቻቸው፣ ሪል ስቴት ሻጩና ያኛው ባንክ ምን አይነት ስምምነት አላቸው፣ ከዛ ደግሞ ባንኩ ደግሞ ቀሪውን 5 ሚሊዮን ሲያበድር ኮላተራል አድርጎ ቤቱን ቢይዘው እንኳን ምንድነው ሪፔመንት ጋራንቲ ምንድነው? እነዚህ ነገሮች ግልጽ መደረግ ወለድ ተመኑ ምን ያክል ነው ዝርዝር ነገር ካልተቀመጠ በፍጹም እንደዚህ አይነትም አስገዳጅ አይደለም። ብዙ ጊዜ እንደዚህ አይነት ነገሮችን አቮይድ ለማድረግ እንግዲህ ሪል ስቴት ዴቨሎፐርም ይሁን መኪና ሰፕላየሩ ከፓርትነር ሆኖ ከሚሰራው ፋይናንሻል ተቋም ጋራ ያለውን መረጃ ወስዶ ለደንበኞቹ
በግልጽ ማስረዳት ትራንስፓረንሲ ያስፈልጋል። ፕሮሰሱ ውስጥ ከተገባ በኋላ ያው የጠበቀው ኤክስፔክቴሽን ሌላ ሆኖ ነው የሚገኘው። ስለዚህ ወደ ፍርድ ቤት ወደ ጭቅጭቅ ያመራል። ስለዚህ ትራንስፓረንሲ ኢዝ ቬሪ ኢምፖርታንት። በጣም ጥሩ። ብድር ስትሰጥ እንዴት ነው ብድር የሚሰጠው? ለብድሩ ምን ያስፈልጋል? እንዴት ነው ክፍያ? ወለድ ተመኑ ምን ያክል ነው? የመሳሰሉትን ነገሮች ትራንስፓረንትሊ ለደንበኞቹ መግለጽ አስፈላጊ ነው። በጣም ጥሩ። ስለዚህ የምትሰሙን ሰዎች ምናልባት ከማይክሮፋይናንስ ጋር ተገናኝቶ ልትገዙ ያሰባችሁት ቤት፣ መኪና የመሳሰሉ የማይንቀሳቀሱ ሆነ የሚንቀሳቀሱ ንብረቶች ካሰባችሁ በብድር እንገዛልን ካላችሁ ቅድሚያ ክፍያውን ከመክፈላችሁ በፊት ቀጥታ ብድር ያበድራል የተባለው ማይክሮፋይናንስ ሳኮ ወይም ባንክ ጋር ሄዳችሁ ዝርዝር ከእናንተ የሚጠበቀውን ሪኳየርመንት ትቀበላላችሁ። ከተቀበላችሁ በኋላ በዛ ሪኳየርመንት እናንተ ኤሊጂብል መሆናችሁ ማሟላት እንደምትችሉ ታረጋግጣላችሁ። ከዛ ይሄን ማረጋገጣችሁን ደግሞ ለባንኩ ወይም ለማይክሮፋይናንሱ አሳይታችሁ ያን ኮንፈርሜሽን ስታገኙ ነው ወደ መዋዋልም ወደ መክፈልም መሄድ ያለባችሁ። ከከፈላችሁ በኋላ ሄዳችሁ አታሟሉም ሪኳየርመንቱን ተብላችሁ ልትከስሩ የምትችሉበት ባዶ ልትቀሩ የምትችሉበት እድል ስላለ አሁን ከዶክተር እዝራ በሰማነው መሰረት ማይክሮፋይናንሱ ጋር እየሄዳችሁ ሙሉ መረጃ አይ ቲንክ የሚመረጡ ማይክሮፋይናንሶች ጋር ቢሄዱ በደንብ መረጃ የሚሰጡ ሰዎች ይኖራሉ። ዴስክ አለ፣ ሪሌሽንሺፑን ማኔጅ የሚያደርጉ የብድር ክፍል አለ። ከዛ ሙሉ መረጃ በጣም ማግኘት ይችላሉ። በጣም ጥሩ ቴንክ ዩ። ይሄ መልእክታችን ነው። ምናልባት ወደ የኛ ማይክሮፋይናንስ እንምጣ። የኛ ማይክሮፋይናንስ እድገቱ ትንሽ ፈጠን ያለ ነው። እኔ ለማየት በሞከርኩት አንዳንድ ነገሮች ለማንበብ በሞከርኩት መሰረት 2022 ይመስለኛል ኦፕሬሽናል የሆነው በፈረንጆች አቆጣጠር which is አሁን ላይ 2026 ላይ ነን። 4 ዓመት ማለት ነው። 2022 ኦፕሬሽናል ሲሆን በ40 ሚሊዮን ብር ካፒታል ነው ስራ የጀመረው። በሁለት ዓመት ውስጥ በ2024 ወደ 160 ሚሊዮን ገደማ ካፒታል ማስመዝገብ ችሏል። which means ምናልባት ወደ 3 እጥፍ ገደማ ይመስለኛል እና ከ3 እጥፍ በላይ 4 አካባቢ 4 እጥፍ ኤግዛክትሊ ነው። አሁን ደግሞ 2026 ላይ ደግሞ ዶክተር ስናወራ ካንተ ጋር ኦልሞስት ወደ 647 ሚሊዮን ደርሷል ብለኛል። ከ3 ወር በኋላ ደግሞ 3-4 ወር በኋላ 1.2 ቢሊዮን ትገባላችሁ which means በጣም ትልቅ ነው። እንደው በዚህ አጭር ጊዜ ውስጥ ከ40 ሚሊዮን ወደ 160 ሚሊዮን 4 እጥፍ በሁለት ዓመት እንግዲህ እንደ ቢዝነስ ፊዚቢሊቲም ሲታይ የትኛውን ቢዝነስ እንደው ብሬክ ኢቭኑ ላይ እንኳን የሚደርሰው ያወጣውን ኮስት እንኳን መመለስ የሚችለው 1 ዓመት 2 ዓመት ድረስ ተብሎ ይታሰባል። እንደው በጣም የፈጠነ ከሆነ 6 ወር። እናንተ ደግሞ ትንሽ እንትን አለና ምንድነው ሚስጥሩ? ማይክሮፋይናንስ እንደዚህ አትራፊ ሆኖ ነው ወይስ እናንተ የምትሰሩበት የተለየ ቅመም አለ? ኦኬ ጥሩ ጥያቄ ነው። እንግዲህ ያው የሚታየው የፋይናንሻል ፐርፎርማንስ ሪፖርታችን የሚያሳየው ከ4 እጥፍ በላይ የሆነ እድገት የካፒታል እድገት አሳይቷል። ይህ ደግሞ ከፕሮፊታቢሊቲው በተጨማሪ ባለቤቱ ወይም ሼር ሆልደሩ ቢዝነሱ ላይ ካፒታል ኢንጀክትን በማድረጉ ነው። ከትርፍ ብቻ የሚገኝ እድገት አይደለም። አትርፎ ብቻ ሳይሆን ካፒታል ኢንጀክሽንም አለ። ምን ያክል ፐርሰንቱ ካፒታል ኢንጀክሽን ነው ማወቅ ይቻላል? እንግዲህ ወደ 60% አካባቢ 40% ከትርፍ የመጣ ነው። እንግዲህ ትርፉንም ቶታሊ ዲቪደንዱን ካፒታላይዝ ነው የሚደረገው፣ ካሽ አይወሰድም። ስለዚህ እንግዲህ ይሄ እድገት የመጣው በምንድነው? እንግዲህ ማይክሮፋይናንስ ውስጥ ያለው በእቅድ ደረጃ የሚታዩት አምቢሽየስ ሆኖ መስራትን ነው። ለዚህ ደግሞ ቴክኖሎጂ፣ የአሰራር ስልት፣ ፕሮዳክት የሽያጭ መጠናችንን በመጨመር በዚህ ስልት የመጣ ሌላ ነገር አይደለም። ለዚህ ደግሞ አስፈላጊውን የሆነ ማንኛውም እገዛ ማኔጅመንቱ ስለሚያቀርብ ነው። ስለዚህ ምንድነው እኛ የምናቀርባቸው ፕሮዳክቶች ቫልዩ ፕሮፖዚሽን ያላቸው ፕሮዳክቶች በመሆናቸው ምክንያት ደንበኞች መጥተው ይወስዷቸዋል፣ ይገዛዋቸዋል፣ ብድሩን ይወስዳሉ። በብዛት እንግዲህ ገቢ የሚገኘው በብድር ተመን ላይ ነው።
ከፍተኛው ገቢ የሚመጣው ከብድር ኢንትረስት ኢንካም ከምናገኘው ሙር የምናገኘው እና ከኢንቨስትመንት ኢንቨስት እናደርጋለን ሾርት ተርም ኢንቨስትመንት እና ከነዚህ አንኳር ስራዎች ነው ትርፍ የምናገኘው። ዋናው እንግዲህ ቅድም እንዳልከው ቅመሙ ምንድነው የማኔጅመንቱ ማቹሪቲ፣ የሰራተኛው ዴዲኬሽን፣ ሌላው ደግሞ ሰርቪስ ኤክሰለንሳችን የምንሰጠው ሰርቪስ ኤክሰለንት ስለሆነ ብዙ ሰው መርጦ እኛ ጋር አገልግሎት ይወስዳል ማለት ነው። ስለዚህ ዋናው ነጥባችን እሱ ነው። በጣም አሪፍ። ምናልባት ምን የተለዩ ፕሮዳክቶች አሉ እናንተ ጋር ሌሎች ማይክሮፋይናንስ ጋር የሌሉ ወይም ደግሞ ቢኖሩም በጣም ብዙ ያልተሄደባቸው ነገር ግን እናንተ ጋር ያሉ ሰዎች እናንተ ጋር ተሰበው ሊመጡ የሚችሉባቸው ምን የተለዩ ፕሮዳክቶች አሏችሁ? አሉ። ለምሳሌ እንግዲህ የብድር ፕሮዳክቶቻችን ስፋት አላቸው፣ ከ10 በላይ ናቸው። እሺ። እነዚህ የብድር ፕሮዳክቶች ሌሎቹ ዘንድም የሌሉ ናቸው። አንዳንዶቹ ለምሳሌ እኛ ግሪል ላይ ስለምንሰራ ከኤሌክትሪክ መኪና ውጭ አንሸጥም። አናበድርም። ኤሌክትሪክ መኪኖች ላይ ያተኮረ ነው። እንግዲህ ኤሌክትሪክ መኪኖች ከሆኑ ደግሞ እነዚህ የኤሌክትሪክ ለምሳሌ የባትሪ ቅየራ ያስፈልግ ይችላል። አንድ ሰው ሲገዛ ከመኪናው ግዢ ላይ ብድር ሲመልስ ሴቪንግ ያደርጋል፣ ለባትሪ የሚቀይርበትን ሴቪንግ። ኦኬ ብዙዎቹ ለነዳጅ እንደምናወጣው በቃ ይቆጥብና 5ኛው ዓመት ባትሪው ኦፍ ሊሆን ስለሚችል 5ኛው ላይ ቁጠባው ስለሚሞላለት ለዛች ቁጠባ ደግሞ ጨምረን እናበድሯለን ማለት ነው። አሜዚንግ። እንደዚህ አይነት ክሮስ ሴክሽናል የሆኑ ፕሮዳክቶች አሉ። አንድም ፕሮዳክት ከሌላ ፕሮዳክት ጋር በማያያዝ ለምሳሌ እንደ ኮሚትመንት ሴቪንግ አይነት እኛ በመኪና በቤት ላይ ብቻ አይደለም ለፈለገው ዓላማ አንድ ነገር መስራት ሲፈልግ አንድ ደንበኛ ኮሚትመንት ሴቪንግ ከፍቶ ለዛ ለኮሚትመንት ሴቪንግ የሚገባውን ቁጠባ ካደረገ የሚፈልገውን ነገር እናመቻችለታለን ማለት ነው። አንደኛው ነው። ይሄ ዩኒክ እንትኑ ነው። እንግዲህ ምናልባት የኮምፒቲቲቭ አድቫንቴጅ የሚለው ነገርም ስለሚሆን ሁሉንም ነገር ሚዲያ ላይ ድባት ግን ያው ዞሮ እኛ ምንድነው ከስተመር ቫልዩ ፕሮፖዚሽን ፕሮዳክትስ ነው ዴቨሎፕ የምናደርገው እንጂ ዝም ብለን ብድር ስለሆነ ብቻ እናስቀምጥ። ከስተመሩ ምንድነው ይፈልገው፣ ምን ብናቀርብለት ይሻላል፣ ምን አይነት የብድር አይነት ቢመቻችለት ይሻላል የሚለውን በጥናት ላይ ተመስርተን ለዛ የሚሆን ፕሮዳክት ክሬዲት ፕሮዳክት እናቀርባለን ማለት ነው። ከስተማይዜሽን ላይ እንዴት ናችሁ? ለምሳሌ እናንተ ካሏችሁ ፕሮዳክቶች ውጪ ከስተመር ሐሳብ ይዞ ቢመጣ ወዲያው ፕሮዳክቶቹን ከስተማይዝ ከማድረግ አንፃር ወዲያው ነው ሪስፖንድ የምናደርገው። እኛ ሪሰርች ኤንድ ዴቨሎፕመንት ክፍል አለ። ያ ሪሰርች ኤንድ ዴቨሎፕመንት ክፍል አንዱ ቢዝነስ ዴቨሎፕመንት ክፍል ፕሮዳክት ዴቨሎፕመንት ይሰራል። ፕሮዳክት አዲስ ፕሮዳክት መፍጠር ብቻ አይደለም፣ ያሉት ፕሮዳክቶች ላይ የተጨማሪ ፊቸሮች እንዲገባ ማድረግ ዴቨሎፕ እናደርገዋለን ወይንም አድቫንስ እናደርገዋለን። ለምሳሌ ኢንተረስት ሬት አሜንድመንት ሊፈልግ ይችላል። ከኢንሹራንስ ጋር የተያያዘ ነገር አብረን ልናስገባ እንችላለን። ከስተመሩ ሊፈልገው የሚችለውን በሪሰርች የተገኘውን ፋይንዲንግ ወደ መሬት እናወርደዋለን ማለት ነው። ስለዚህ ሁልጊዜ የከስተመሩን ፍላጎት ኢንክሉድ እያደረግን የምንሄድበት አሰራር ነው ያለን ማለት ነው። በጣም አሪፍ። ፍሌክሲብል ማኔጅመንት አለ የሚለውን ቴካዌ ወሰድና ምናልባት አሁን በብዛት ባንኮችም ጋር የሚነሳ ማይክሮ ፋይናንሶችም ጋር የሚነሳ እንደ ኮንሱመሩን ከማነቃቃትም አንፃር ብዙ ጊዜ ከኮላተራል ነፃ የሆኑ የብድር አማራጮችን የተለያዩ ባንኮችም ያቀርባሉ፣ በሚዲያ ይናገራሉ። ማይክሮ ፋይናንሶችም እንደዛው አይዲያ ፋይናንሲንግ አሁን ብዙ አየር ያገኘ ያለ እንትን ነው። ቢካዝ ሌላ ሀገር ላይ ስላለ ማለት ነው። ጥሩ ሀሳብ ይዞ ከመጣ ዋይ ኖት። ቢካዝ አይዲያ ያላቸው ሰዎች ብዙ ጊዜ እንትን የላቸውም፣ ኮላተራል የላቸውም፣ ቢዝነስ ውስጥ ገና ያልገቡ ናቸው። እንደዛ
ስለዚህ አይዲያ ፋይናንሲንግ ላይ ምን ያክል እንትን አላችሁ? ከኮላተራል ውጪ ፋይናንስ የሚደረጉ ነገሮች ላይ ምን ያክል እንቅስቃሴ ያላችሁ? ሜቢ እስካሁንም አበድራችሁ የምታውቁት ካለ ከዚህ በኋላ ሜቢ ይሄንን ነገር ዩኒክ ነገር አለኝ ነገ የሚያድግ ነው ሐሳብ አለኝ ስታርታፕ ነኝ አብረን እንስራ ብሏችሁ የሚመጣ ሜቢ የኛም ፕሮግራም አይቶ የሚመጣ ሰዎች ቢኖሩ ወጣቶች ቢኖሩ what would be your response? እንግዲህ ጥሩ ጥያቄ ነው። እኛ ከዚህ ከኮላተራል ክሊን ቤዝስ ከምንሰጣቸው ብድሮች አንዱ ለዚህ ፋይናንሻል ኢንክሉዥን ላይ እንሰራለን። ኮመርሻሉ ላይ ያው አሴት ባክድ ናቸው ብዙ ብድሮቻችን የንግድ ብድሮቻችን። ግን ይሄ ስራን መፍጠር ስታርታፕ ሎንን ከማድረግ አኳያ ሴቶችን ከማብቃት አኳያ ያሉትን ዴቨሎፕመንታል ኔቸር በሙሉ ክሊን ቤዝ ነው የምንሰጠው። ለሱስ ከ100 ሚሊዮን ሰጥተናል እስካሁን። ይሄ ምንድነው እንግዲህ አንዱ 100 ሚሊዮን ለምን ያህል ሰዎች? ከ2000 ሴቶች በላይ ሰጥተናል። ዲሴቢሊቲ ሰጥተናል። ሴቶች ወጣቶች ሰጥተናል። እንግዲህ ለነዚህም የሚሆኑ ፕሮዳክቶች አሉ። እነዚህን ብድሮች እንግዲህ የምንሰጠው ያው ከምናመጣው ኮስቲ የሆነ ሪሶርስ ላይ ቀንሰን ብቻ አይደለም። ፓርትነሮች እንፈልጋለን፣ ዴቨሎፕመንታል ፓርትነሮች። እነዚህ ምንድነው? እነዚህን ህብረተሰብ ክፍሎች ስራ እንዲፈጥሩ፣ ድህነት እንዲቀንሱ፣ ሲድ መኒ አቬል ሲያደርጉ በማቺንግ ፈንድ ለምሳሌ እነሱ የተወሰነ ፐርሰንት ሲሰጡ እኛም ጨምረን እስከ 100,000 ብር ድረስ ለሴቶች፣ ለወጣቶች፣ ለአካል ጉዳተኞች ሰጥተናል። የዚህ ደግሞ ኢምፓክት ኦልሞስት ኮንሴሽናል ሎን ነው። እንዲህ አይነቱ ሎን ኮንሴሽናል ነው ማለት ኢንተረስት ሬቱ ብሬክ ኢቭን ነው። ለእኛ ምንም ትርፍ አናገኝበትም። ትርፋችን ምንድን ነው ብለህ ብትጠይቀኝ ዋናው ሶሻል ኢምፓክት ነው። እነዚህን ሰዎች ስራ ፈጥረው ስራ ይዘው ስሞል ኤንድ ሚዲየም ኢንተርፕራይዝ ውስጥ እንዲገቡ ነው የምናደርጋቸው። ይሄ ክፍል ደግሞ ያው በስፋት ይሰራል። ከኬር ኢትዮጵያ፣ ከኤስኤንቪ፣ ከዊንግስ ኦፍ ሂሊንግ የሚባሉ ነን ገቨርንመንታል ኢንስቲትዩሽን አሉ። ከነሱ ፈንድ እየሰበሰብን ለነዚህ ክሊን ቤዝስ እንሰጣለን። ኦልሞስት ምንድነው የምናደርገው? እርስ በርስ ብቻ ጠለፋ ዋስትና እንሰጥና ይሰራሉ። ሪቮልቪንግ ፈንድ አይነት ነው። ሰርተው ሲመልሱ አብረን ያንኑ ደግሞ እያስፋፋን እየሰጠን እንሄዳለን ማለት ነው። ግን ብድር መስጠት ብቻ አይደለም፣ ክህሎትም እንዲይዙ እናደርጋለን። ፋይናንሻል ሊትሬሲ ፕሮግራሞች አሉን። በፋይናንሻል ሊትሬሲ እናደርሳለን። የተለያዩ ስኪሎችን ዴቨሎፕ እንዲያደርጉ እናደርጋለን። በጣም ቆንጆ። ምናልባት እዚሁ ላይ ተመጋጋቢ ስለሆነ ስለ ግሪን ፊቸር አፍሪካ ላንሳ አብሬ። ግሪን ፊቸር አፍሪካ የሚባል ስራ ፈጣሪዎችን በተለይ አረንጓዴ ግሪን ጆብ ላይ የተሰማሩ ስራ ፈጣሪዎችን ኢንኩቤት የሚያደርግ ካፓሲቲ ቢልዲንግ ትሬኒንግ የሚሰጥ እነዛን ስራ ፈጣሪዎች ስታርታፖች ደግሞ ግሪን ቢዝነስ ላይ የተሰማሩትን የብድር አማራጭ እንዲያገኙ የኔትወርኪንግ የተለያዩ ቢዝነሳቸውን የሚያሰፉበት እድሎችን እንዲያገኙ የሚያደርግ ፕሮግራም አለ። ያ ፕሮግራም እንግዲህ በጀስቲሺያ ኮንሰልት እና በብሪቲሽ ኤምባሲ ነው የሚሰራው። ምናልባት ለነሱም ለ100 ስራ ፈጣሪዎች አረንጓዴ ስራ ፈጣሪዎች ነው ኢንኩቤት የሚደረጉት። ከነዛ ውስጥ ለተወሰኑት እናንተ ይሄን አሁን ያልከኝን ብድር አማራጮች ልትሰጡልን ኦሬዲ ስምምነት አለ። ምናልባት እዚህ ኤሪያ ላይ ግሪን ጆብስ ላይ ግሪን ቢዝነስ ላይ የዚህ የግሪን አስፔክቱ ላይ ክላይሜት አስፔክቱ ላይ ኢንተረስትድ እንድትሆኑ ምን አደረጋችሁ እና ግሪን ፊቸር አፍሪካ ላይስ እንድትሳተፉ ምንድነው ያነሳሳችሁ? እንግዲህ ይሄ ሐሳብ እናንተም ጋራ ከመገናኘታችን በፊት እንደ ተቋም ትልቅ ሐሳብ ተደርጎ ሲሰራበት የቆየ ነው። ምክንያቱም እንግዲህ የምታየው በአሁኑ ግሎባላይዜሽን ዘመን አሁን ሁሉ ነገር ቴክኖሎጂው እድገቱም ወደ ግሪን ተቀይሯል። ስለዚህ ይሄንን ትሬንድ ይዘን ብንሰራ የምናመጣው ዴቨሎፕመንታል ኢምፓክት ቀላል እንዳልሆነ ቀድመን ተገንዝበናል። ስለዚህ ይሄንን በፖሊሲያችን ውስጥ አካተን በግሪን ላይ ብንሄድ ሁሉ ነገር ኤስጂ ኢንቫይሮንመንትን፣ ሶሻልንና ገቨርናንሳችንን የጠበቁ
እቅዳችን ውስጥ ከተን ፕሪንሲፕልድ አድርገን የምንሰራ ተቋም ሆነናል። ፕሮአክቲቭ ሆነን ነው የጀመርነው። ያው እንደምታውቀው የኛ ማይክሮ ፋይናንስ ማኔጅመንት ቲም ጠንካራ ቲም ነው፣ ቪዥነሪ ነው። ቶሎ ሪአክት ሳይሆን ፕሮአክት የሚያደርግ ነው። ፕሮአክቲቭሊ ይንቀሳቀስና ከተለያዩ ስትራቴጂክ እቅድ ውስጥ እንደነዚህ አይነት ሀሳቦችን ከቶ ይሰራል። ለምሳሌ በኮመርሻሉም ዘንድ መኪና የፊውል ማንገዛው አንዱ ለግሪን ያለን ኤሌክትሪክ መኪና ብቻ ነው። ቢሮአችንን ስትመጣ ኤቭሪቲንግ ኢዝ ግሪን። አሰራራችን ውስጥ ብትመጣ ፔፐርለስ ነው። ኦልሞስት ዲጂታላይዜሽን ነው የምንጠቀመው። ዌስት አንጠቀም። ውሃ አሁን እንደዚህ በእንትን ትተናል። በእንትን በፊልተር ውስጥ ከተን ምናምን ነው የምናደርገው። ምንድነው ይሄ? አንድ ቢዝነስ ሲሰራ ኢንቫይሮንመንቱን ያማከለ ሆኖ ቢሄድ ጥሩ ነው። ስለዚህ በመንግስት አቅጣጫ ስታይ ግሪን ኢትዮጵያ፣ ዲጂታል ኢትዮጵያ የሚባሉ ሰፋፊ ኔሽን እቅዶች አሉ። እነዛ ተይዞ ነው ያሉት። ከዛ ጋር አላይን በማድረግህ ቢዝነስህንም አፌክት አያደርገውም። ይሄ የምትሰራው አሁን ለምሳሌ የፊውል መኪኖች ይውጡ እየተባለ ነው በአንዳንድ የአገሪቱ አሁን ኢምፖርት አይደረገውም። እኛ በዛ ላይ ፋይናንስ ያደረገ ሰው በጣም ነው የሚጎዳው ማለት ነው። መኪኖቹ መስራት አይችሉም፣ ታክሲም ከሆኑ መስራት አይችሉም፣ እንቅስቃሴያቸው ይገደባል። እኛ ግን ዘ ሆል ኤሌክትሪካል ካር ነው ፋይናንስ ያደረገ። this is one of the program that we are focusing on እና ግሪን ላይ ስንሰራ ደግሞ ከግሪን ጋር አብሮ አላይን ከሚያደርጉ ፓርትነርስ ላይ ግሪን ፊውቸር አፍሪካ ጋር ስንመጣ በጣም ኢምፕረስድ ሆነን ነው ወዲያው የገባንበት። ለምን በዚህ በኩል የሚመጡትም ግሪን ላይ የሚሰሩ ኢንተርፕሬነርስ ያንግ ኤንድ ውመን ናቸው። እንግዲህ በስክሪኒንጉም ውስጥም አንዳንድ መረጃዎችም አለን አብረን ስለሰራን ማለት ኢንተርፕሬነሮቹ ጎበዝ ናቸው፣ 100 የሚሆኑ ናቸው፣ በደንብ ስክሪን የሆኑ ናቸው። ለነዚህ ማበደር ማለት ቢዝነስንም መፍጠር ሳይሆን ሶሻል ኤንድ ኢንቫይሮንመንታል ኢምፓክት ታሳድራለህ ማለት ነው። ሪሳይክሊንግ ላይ ትሰራለህ፣ ሶላር ኢነርጂ ላይ እንሰራለን። አሁን ገጠሩ በሶላር ኢነርጂ ተጠቃሚ የሚያደርግ ፕሮግራም አውጥተን እየሄድንበት ነው። ሶ ብዙ ፕሮግራሞቻችን ከግሪን ሪቮሉሽኑ ጋር አብሮ የተሳሰሩ ናቸው ማለት ነው። ስለዚህ የእናንተም ፕሮግራም ለኛ ቀደም ብለን ከያዝነው አጀንዳ ጋር ስለተመሳሰለ ከእናንተ ጋር መስራት ደግሞ አዋጪ ነው ብለን ስላሰብን እንሄዳለን። ገና ፋይናንስ እናደርጋለን። በጥቂቶች ብቻ የምንወሰን አይሆንም። ደስ ይለናል። እኛም ቴንኪዩ አብረናችሁ ስለምንሰራም ደስ ይለናል። ምናልባት እዚሁ ጋር ተያይዞ ያው ግልጽ ነው አሁን ዓለም ወዴት እየሄደች እንደሆነ የሚታይ ነው። በተለይ ግሪን ቢዝነስ ምናልባት አፍሪካ መጻኢ ተስፋ አረንጓዴ ነው የሚባለው። the future is green። ለዛ ነው green future አፍሪካ ራሱ the project the name even come after that ማለት ነው። ከዛ ነው የጀመረውና በጣም አፕሪሺየት የሚደረግ ነው። እናንተም እዚህ እንደ መንግስትም ትልቅ የፖሊሲ አቅጣጫ ስለሆነ ምናልባት ቀደም ስታነሳ የማቺንግ ፈንድን ኮንሰፕት አንስተሃልና ምናልባት ሌሎች ኢንስቲትዩሽኖችን በደንብ አዌርም እንዲሆኑ እንዲህ አይነት ኤሪያ ላይ የሚሰሩ ኤስኤምኢ ላይ የሚሰሩ ስታርታፕ ላይ የሚሰሩ ሴቶች፣ ህፃናት፣ ዲሰቢሊቲ ግሩፕስ፣ ማርጂናላይዝድ ግሩፕስ የመሳሰሉትን እነሱን ከማብቃት ጋር ተያይዞ ፋይናንሻል ካፓሲቴት ከማድረግ ጋር የሚሰሩ ተቋማት ሰብሰብ ቢሉ የተሻለ ነገር መፍጠር ይቻላል ብዬ አምናለሁ። በተለይ እኛ የተለያዩ ባንኮችም ጋር የመገናኘት እንዲሁ ከልማት ፓርትነሮች ጋር የመገናኘት እድሎች ሲኖሩን ተደጋጋሚ ይሄ ነገር ይነሳል እና ኢቭን የማቺንግ ፈንድ ኮንሰፕት ይነሳል። የሆነ ባንክ ለምሳሌ ኤክስ የሚባል ባንክ እኛ እኮ እናንተ በማቺንግ ፈንድ 50ውን ሰፖርት የሚያደርግ ይዛችሁልን ከመጣችሁ እኛ 50ውን ሰፖርት እናደርጋለን ይላል። 3 ከሆነ ደግሞ ኢማጂን 33 ቢሆን 4 ፓርትነሮች ቢሆኑ እንደዛ ቢሆን እንደው ሌላው ቢቀርን እንኳን እነዚህ የልማት ነን ገቨርንመንታል ኦርጋናይዜሽኖችን ቢሆኑ ገንዘብ ባያወጡ እንኳን ኮላተራል እንኳን ቢሰጡ ለከፍ ያለ ብድር የሚሰጥ ከሆነ ደግሞ አይ ቲንክ ማይክሮ ፋይናንስ ተቋማትም ባንኮችም ሊያበድሩ እንደሚችሉ ይነግሩናል። እኛ በተለያየ አጋጣሚ ለቴክኒክ ስንቀመጥ ምን ስንልና ሜቢ እንደ ሜሴጅም
እዚህ ኤሪያ ላይ የሚሰሩ አካላት ሰብሰብ ቢሉ ይሄ ማቺንግ ፈንድ ኮንሰፕት በጣም ትልቅ ስለሆነ ነው ትልቅ ኮንሰፕት ስለሆነ በጋራ ይሄም ያለውን ሰብሰብ ሲያደርግ ለተወሰኑ ሰዎች ጥሩ ነገር መፍጠር ይቻላል ብዬ አስባለሁና ጥሩ አካሄድ ስለሆነ በዚህ አጋጣሚ ደግሞ ምናልባት ቀጥታ ማች አድርገው ፈንድ ባያደርጉ ፈንድ ያደረጉትን ደግሞ ሪስክ ሼር የሚያደርጉ ድርጅቶች ቢኖሩ ምክንያቱም ያው ሎን ስለምንሰጥ ሎን ከሪስክ ጋር የተገናኘ ነው አትሊስት ዳይሬክትኛ ፋይናንሱን አቬል አድርገን ለሰጠነው ፋይናንስ ግን የተወሰነ ሪስክ ሼር የሚያደርጉም ድርጅቶች ቢኖሩ በዚህ አጋጣሚ ኤሩ ላይ ቢሰሙ ከኛ ጋር አብረው መስራት ይችላል በጣም ቆንጆ ይሄው ለእናንተ ነው የምትሰሙ አካላት በዚህ መንገድ መስራት ይቻላል ጥሩ ነገር ነው ያነሳ ነው ይሄንን ሞር በተለይ እዚህ ኤሪያ ላይ እንደ CSRም ጭምር ይወሰዳል ኮርፖሬት ሶሻል ሬስፖንሲቢሊቲ ጭምር ነው ከዛ ባሻገር ደግሞ ክላይሜት ደግሞ አስፔክት ሲይዝ ደግሞ በጣም ትልቅ ነው ወደ ብራንች ልምጣና በዚህ 4 አመት ምን ያህል ብራንች ከፍታችሁ ያው እንግዲህ ሶፋር እስከ 17 ብራንች ላይ ነው ያለን 17 ግን በዚህ አመት አሁን በያዝነው አመት ግን 20 ተጨማሪ ቅርንጫፎች እንከፍታለን 20 which means 37 ሊሆን 37 ቅርንጫፍ በዚህ አመት ለማድረስ ነው እቅድ ያዝነው በየክልሉ ማለት ነው በየክልሉ እንግዲህ አዲስ አበባ ላይ ውስን ነበርን አሁን ደብረ ብርሃን ወጥተናል አዳማ ወጥተናል አዋሳ ወጥተናል በቅርብ ኮምቦልቻ ወጥተናል እንደዚሁም አሁን ጅማ ወጥተናል እንግዲህ አሁን ወደፊት ከዚህም በላይ አስፋፍተን የምንከፍት ይሆናል ድሬዳዋ ላይም አሁን በቅርብ የምንጀምረው ቅርንጫፍ አለ ኦሬዲ ኦፕሬሽናል ሆኗል ሌላው ግን በሪፊውጂው ላይም ለመስራት ለሪፊውጂ ሰዎችም አድሬስ ለማድረግ እንግዲህ ወደ ጅጅጋ እና ጋምቤላ ላይ እንደዚሁ እቅዶች አሉ ስደተኞችን ማዕከል ያደረጉ የማይክሮፋይናንስ ብራንች ተቋማት ማለት ነው ምንድነው ስደተኞች ምናልባት ሪስክ ነው ሙቨብል ናቸው ግን አሁን ፋይዳ እየተሰጠ ስለሆነ ስሩዛት ለነሱም ምክንያቱም ስደተኞች ጋር ብዙ ሐሳብ አለ ትንሽ ሲድ መኒ ቢያገኙ ራሳቸውን የሚችሉ የሚያድጉ የሚስፋፉ ስለሆኑ ሎካሊ ዲስፕሌስድ የሆኑ ስደተኞችም አሉ ኢንተርናሽናል አይዲፒዎች አሉ እንደገና የኢንተርናሽናልም አሉ ስለዚህ በሁሉም ረገድ እኛ እንግዲህ ኢንቮልቭ ለማድረግ ሄደናል ስለዚህ ይሄ ሶሻል ኢምፓክቲንግ ኮሚኒቲ ዴቨሎፕመንት ላይ ከፍተኛ ፍላጎትና እንቅስቃሴ እንዳለ ታያለ ማለት ነው ተቋማችን ላይ አሜዚንግ በተለይ የስደተኞቹ ትልቅ አሁን ከአይሎ ጋር እየተነጋገርንበት ያለው ነገሮች አሉ እነሱን ስንጨርስ በጅጅጋ አካባቢ አንድ ፓይለት ፕሮግራም ይኖረናል እሱ ከተሳካ እንግዲህ በስፋት በስደተኞች ላይ የምንሄድበት ይሆናል ማለት ነው ለስደተኞቹ ብቻ ዴዲኬትድ የሆነ ነው ተቋሙ ወይስ ሌላውንም ያማክላል እዛ ኤሪያ ያሉትን ሌሎች ለስደተኞቹ ብቻ ፕሮዳክትም ዴቨሎፕ አድርገናል ለነሱም ይሁን እንዳልኩህ ከስተመር ፕሮፖዝድ ፕሮዳክት ነው እኛ ዴቨሎፕ የምናደርገው በኮመርሻሉ በዚህ በዴቨሎፕመንታሉ ሚንኩ ስለዚህ እነዚህ እንደ አንድ ታርጌት ግሩፕ አድርገን ይዘናቸዋል ሴቶች ወጣቶች ዲሴቢሊቲስ አለ እንግዲህ ይሄን በአጠቃላይ ስነግርህ ከፌዴሬሽኖች ጋርም የመግባቢያ ሰነድ አለን ከወጣቶችና ከሴቶች ቢሮ ጋር የመግባቢያ ሰነድ አለን ከብዙ ድሃ ተኮር ፕሮጀክቶች ጋር የተገናኙ ስራዎችን የምንሰራበት የተለያዩ ኤምኦዩስ አሉን ለነዚህ ደግሞ ሲውተብል የሆኑ ፕሮዳክቶች ዴቨሎፕ አድርገናል ስለዚህ ስሩ ዚስ ፕሮዳክት አድሬስ እናደርጋለን ማለት ነው ኢንክሉሲቭነሳችንን እየጨመርን እነዚህ ናቸው ዞሮ ወደ ደንበኛ የሚመጡት ስራ ካሲያስካቸው ቢዝነስ ከጀመርክላቸው አስፋፉና ወደ ማይክሮ ስሞል ኢንተርፕራይዝ እያደጉ ይሄዳሉ ማለት ነው ትልቅ ነገር ነው አሜሪካን ሰዎች the land of opportunity ይሏታል ለምንድነው ሰዎች ከየትኛውም ዓለም ክፍል ወደ አሜሪካ ተሰደው ወደ ዩኤስ ተሰደው ሄደው እድል አግኝተው ሚሊዮነር ቢሊዮነር የሚሆኑባት አገር ነች የእድል መሬት ይሏታልና እንዲህ አይነት በደንብ ለስደተኛ ምቹ የሆኑ ሁኔታዎች ስላሉም ጭምር ነው እና አሁንም እኛም ጋር የሚመጡ ስደተኞች በርደን ከመሆን ባሻገር ለሎካሉም ሰው ለአገሬውም ሰው ስራ ፈጥረው
ገንዘብ አግኝተው ሰው ቀጥረው ፒስፉል የሆነ ሶሳይቲ ሆነው የሚፈጥሩበትን እድል ኦፖርቹኒቲ የሚያገኙበትን መንገድ እነሱም እድል የሚሆኑበት ለሌላው የሚፈጥር ይመስለኛል። እንደ ማይክሮ ፋይናንስ የኛ አይደንቲቲያችን ይሄ እንዲሆን ነው እንፈልገው። ሶሻል ኢምፓክት የምንፈጥረው ኮሚኒቲ ዴቨሎፕመንት ኢምፓክትፉል ሆኖ እኛን የኛ ማይክሮ ፋይናንስ ይባል የምንሰራውን ስራ ከዚህ ጋር አገናኝቶ እንዲያስቡን ነው የምንፈልገው። ሁሉም ሰው የኛ የሚለው ተቋም የሚለው ነው ትልቅም ፕራዮሪቲ አጀንዳ ሆኖ እየሰራንበት። ለመጀመሪያ ጊዜ ነው በነገራችን ላይ የሰማሁት ስደተኞችን ማዕከል ያደረገ የማይክሮ ፋይናንስ ሴንተር ራሱን የቻለ መክፈት የሚለው የመጀመሪያ ነው የሰማሁት። አምሹር እንደሚሳካላችሁ መልካም ምኞቴን ገልጻለሁ በዚህ አጋጣሚ። እና ምናልባት በዚህ ኢትዮጵያ ውስጥ ተሰደው የስደተኛ ወረቀት ሊኖራቸው ይገባል። ኦፍ ኮርስ በህጋዊ መንገድ የተሰደዱ መሆን አለባቸው እናንተ ጋር ኤንጌጅ እንዲያደርጉ የስደተኛ ወረቀት ኖሯቸው። በፊት ስደተኛ ካምፕ ውስጥ አሎኬት ተደርጎ ነበር። አሁን ተቀይሯል ኮንሰፕቱ። ኮሚኒቲ ውስጥ ኢንተግሬት አድርጎ ሰርቶ ለኮሚኒቲውም ጠቅሞ ራሱም ተጠቅሞ መሆን አለበት የሚል ኢቭን የዩኤን ኮንሰፕትም ተቀይሯል ዴፊኒሽኑ ራሱ። ሀይሎ በጣም በዚህ ዙሪያ እየሰራ ነው። መንግስትም አሁን ወደዚህ ኢንክላይን የሚያደርግ ፖሊሲዎች አውጥቷል። እያንዳንዱ ስደተኛ ኢቭን የፋይዳ አይዲ እንዲኖረው ይደረጋል። ይሄ ደግሞ ሊጋል ፍሬምወርኩ ጠንካራ ሲሆን ፋይናንሻል አቬይላቢሊቲ ያላቸው ተቋማት ወደ እነሱ እየተጠጉ ይመጣል። ትክክል። ዩጋንዳ ይገርማል። በጣም ብዙ ኢትዮጵያኖች አሉ ዩጋንዳ። አሁን ኤርትራውያኖች አሉ በጣም ያው ተሰደው ይሄዳሉ፣ እዛ ይመዘገባሉ። አንዳንዶቹ ሳቦታጅ ያደርጉታል፣ ለሌላ መንገድ እንትን ይሉታል። ሄደው በስደተኛ ተመዝግበው ተመልሰው እዚህ የሚመጡም አሉ። ግን ሄደው ግን በጣም ብዙ ስደተኞች በጣም ቢዝነስ ኦነሮች ናቸው። በጣም ጥሩ ስራ ይሰራሉ። ሬስቶራንቱ፣ ሱቁ፣ ምኑ ሀብታሞች አሉ በጣም ስደተኛ ሆነው ሄደው ማለት ነውና ለሌሎቹም የስራ እድል እያመቻቹ ነው፣ ኢኮኖሚውን እያሳደጉት። መንግስትም ገቢ ያገኛል ታክስ፣ ሌላውም የስራ እድል ይፈጥራል። እና አሴት ሆነዋል ይባላል። አሁን በርደን አይደሉም ማለት በርደና ወደ አሴት እየተቀየሩ ነው። እና እዚህም ያሉትን እንደዛ እንደዚህ አይነት ኮንሰፕቹዋላይዜሽን ሄዳለን። ቆንጆ ኢትስ ቬሪ ኢንተረስቲንግ። ምናልባት ብራንች ማስፋት ጋር ተያይዞ አሁን ዲጂታላይዝ እየሆነ ነው ሁሉ ነገር። ሶ ባንካችን ስልካችን ላይ ነው፣ ገንዘባችንም ስልካችን ላይ ነው በብዛት። እና በፊት ለተለያየ ነገር የባንክም የማይክሮ ፋይናንስም ብራንች እንሄዳለን። አሁን ቀንሰናል፣ ብዙ አንሄድም። በተለይ አፕሊኬሽኖች የመክፈያ ኢቭን ብድር ሁሉ ሪኩዌስት የማድረጊያ እንትን አላቸው፣ ፕላትፎርም አላቸው አፕሊኬሽኖቹ። ከባንክ ዴቨሎፕ የሚያረጋቸው የነበሩ አፕሊኬሽኖች አሁን ወደ ማይክሮ ፋይናንስም ሳኮዎችም የራሳቸውን አፕሊኬሽን ዴቨሎፕ ማድረግ ጀምረዋል። እና እንደዛ ባለበት አሁን ሞር ወደ ዲጂታል አፒታይቱ ዲጂታል እየሆነ በሆነበት ሁኔታ እናንተ ደግሞ በጣም ብራንች እያሰፋችሁ ነው። እንዴት ነው? ፓራዶክሲ ይመስላል። ትክክል ነው። በእርግጥ እኛ የብራንች ቁጥራችንን ስታየው ሪሌቲቭሊ በጣም ዝቅተኛና ኦልሞስት አዲስ አበባ ውስጥ የተሰበሰበ ነበረ። ያኛው እንግዲህ እንደ አንድ አድቫንቴጅ አንዳንዴ ሩራል ዴቨሎፕመንት ላይ ለመግባት አሳይስ በክልል ከተሞች አንድ ቅርንጫፍ ያስፈልጋል። ከዛ ነው ወደ ሩራል እየገባህ ዴቨሎፕመንታል ስራውን የምትሰራው። ስለዚህ ያንን ከማመጣጠን አኳያ ወደኋላ የቀረንበትን ያክል ለመሄድ ነው አሁን ቁጥር ያበዛ ነው። ከዛ በኋላ ግን በብዛት ይሄ ዲጂታል ማይክሮ ሌንዲንግ ውስጥ ስንገባ ወረዳና ቀበሌ ውስጥ ያለውን ሁሉ ህብረተሰብ ለመድረስ ኦልሞስት ያንን የዲጂታል ሲስተማችንን ኦልሞስት ጨርሰናል። በቅርብ እንጀምራለን። ከኬር ኢትዮጵያ ጋር አብረን እየሰራን፣ በዚህ አጋጣሚ ኬር ኢትዮጵያም ከኛ ጋር በዚህ ይሰራል በዲጂታል ኢንጂን። ስለዚህ ወደ 10 ሚሊዮን አካባቢ ሰጥቶናል። ኦኬ እና ስሩ ዚስ ዲጂታል ይሄን 10 ሚሊዮን ለታችኛው ክፍል እናበድራለን። ኦኬ ስለ የልማት አጋሮችም ገንዘብ ኢንጀክት ያደርጋሉ ወደ እናንተ ታላችሁ በማይክሮ ሌንዲንግ ይላል። ይሄ ማይክሮ ሌንዲንግ ካለ ብራንች ባይኖርህ ቱዘ ጠረፍ መሄድ ይችላል። ሁሉም ሰው ገብቶ አክሰስ የሚያደርገው ጉዳይ ስለሚሆን ስለዚህ ዲጂታል ሲስተማችን ኦፕሬሽናሊም ዲጂታላይዝ አድርገነዋል። ባንኮች የሚጠቀሙበትን አይነት ሲስተም ኦልሬዲ ጀምረናል። አይሲፒኤስ የሚባል የዲጂታል ኦፕሬሽናል ኢንቴግሬሽን ያለው ሲስተም ጀምረናል። ከዚህ ጋር ደግሞ የሚገናኙ እንደ ሞባይል ባንኪንግ፣ ኤስኤምኢ
አይነት አክቲቪቲዎች እንዳልኩ ደግሞ ማይክሮ ሌንዲንግ ሲስተምም ኢንቴግሬት አድርገን ልንጀምር አሁን ኦልሞስት ዝግጅታችንን አጠናቀናል ማለት ነው። ይሄ ማለት እንግዲህ ከቨሬጃችንን በጣም ያሰፋዋል ማለት ነው። ብራንች በሌለበትም ደረጃ እንደርሳለን። ግን ምንድነው ትልቁ ነገር ፋይናንሻል ኢንክሉዥን ሶሻል ዴቨሎፕመንታችንን የበለጠ ያሳልጠዋል ማለት ነው። በጣም ቆንጆ። እንግዲህ ዶክተር እዝራ በጣም ብዙ ነገሮችን ዳሰስን። ከጀነራል የባንክ የማይክሮ ፋይናንስ አሰራሮች ጀምረን ማህበረሰብ ውስጥ እንዲሁ በጉምጉምታም የሚነሱ ማይክሮ ፋይናንሶች ላይ እንደ ችግር የሚነሱ ነገሮችንም በደንብ ሙያዊ ማብራሪያ ሰጥተናል። የብድር ኤሊጂቢሊቲም ጭምር አንድ ሰው ለመበደር ምን ብቁ የሚያደርገው ምንድነው የሚለውን የእናንተንም የኛ ማይክሮ ፋይናንስ የስኬት ሚስጥር እንዲሁም ምን ያሏችሁን ፕሮዳክቶች ጭምር ዘርዝረናል። ያንተንም ደግሞ ፐርሰናሊ የሄድክባቸውን የትምህርትና የሥራ ጉዞዎችም አንስተህልናል። ለኔ ፐርሰናሊ በጣም አስተማሪና አይን ገላጭ ቆይታ ነው የነበረን። በጣም አመሰግናለሁ። ምናልባት መጨረሻ ላይ የምትለው ነገር ካለ የተወሰነ እድሉን ልስጥህ። ኦኬ ታንክ ዩ አመሰግናለሁ። እንግዲህ የፋይናንሻል ተቋማቶች እስከዛሬ ድረስ የሰሩት ስራ በቂ ነው ብዬ አላስብም። እንግዲህ ከዚህ በላይ በተለይ እንደ ሀገራችን ያሉ 50% የሚጠጋው ወጣት ህብረተሰብ የሚበዛበት ነው እና ወጣት ደግሞ ተምሮ ስራ የለኝም ብሎ የተቀመጠበት ሀገር ነው። በዚህ አጋጣሚ እንግዲህ ማይክሮ ፋይናንስ ውስጥ እንደሚሰራ አንድ ግለሰብ መመክረው ወጣቶች ተስፋ መቁረጥ የለባቸው። አይዲያ ዴቨሎፕ ያድርጉ። ቁጭ ሲሉ የሥራ እድል የሚፈጥሩበትን አስተሳሰብ በጥሩ ሁኔታ ከመጡ ወደኛ ማይክሮ ፋይናንስ ጎራ ማለት ይችላሉ። ስታርታፕ ሎኖች አሉ። ሲድ መኒ የሚሆኑ የተለያዩ ለነሱ የሚሆኑ ነገሮች አሉ። እነሱን አድሬስ እናደርጋቸዋለን። ተስፋ መቁረጥ የለባቸው። ወደፊት ለመሄድ መንቀሳቀስ መራመድ አለባቸው። ያላቸውን ጥቂት ነገር ለማብዛት ሲነሱ የኛም ደግሞ እንደ አጋር ሆኖ ከነሱ ጋር እገዛ እንደሚያደርግ በዚሁ አጋጣሚ ለመግለጽ ሞክራለሁ። በዚሁ አጋጣሚ ደግሞ የግሪን ሪቮሉሽኑ የዛሬ ኮንሰፕት አይደለም። ከዚህ በኋላ የሚመጣ አዲስ ኮንሰፕት ነው። ኢመርጂንግ ኮንሰፕት ነው። ይህን ኮንሰፕት ያማከለ ስራ ሌሎችም ኢንስቲትዩሽኖች ቢሰሩ ሰፊ የስራ እድል ያለበት ኤሪያ ነው። ግሪን ሪቮሉሽኑ ዴቨሎፕመንታል ፋይናንሲንጉንም እንዲሁ ጆብ ክሬሽን እና ፖቨርቲ ሪዳክሽኑ ላይ ቢሰራ እዚህ ሀገር ላይ ሰፊ የሆነ እድል አለ። ወጣቱን ስለ ቁጠባ ታስተምራለህ። አይዲያውን ፋይናንስ አድርገህ ወደ ቢዝነስ ታወርዳለህ። እነዚህ ነገሮች ደግፈን ወደፊት ትልቅ ስራ ለመስራት አብረን የምንቆም አጋር ሆነን በዚህ አጋጣሚ ለመግለጽ ሞክራለሁ። በተጨማሪ ግሪን ፊውቸር አፍሪካ ከኛ ጋር ፓርትነርሺፕ ፈጥሮ እንግዲህ በዚህ ላይ አብረን እንድንጓዝ ጀርኒ ስለጀመርን ሪሊ በተቋሙም ስም በእኔም ስም አመሰግናለሁ። አብረን ወደፊት ሰፊ ስራ የምንሰራ መሆኑን በዚህ አጋጣሚ ለመግለጽ ሞክራለሁ። ቴንክ ዩ እናመሰግናለን ዶክተር እዝራ። በጣም ተከታታዮቻችን በተለይ ቢዝነስ ጀማሪዎች፣ ስታርታፖች የፋይናንስ ምንጬን እንዴት ላገኝ እችላለሁ? ከማይክሮ ፋይናንሶች በምን መንገድ ነው ልበደር የምችለው? ኮላተራል ባይኖረኝስ እንዴት እበደራለሁ? አይዲያ ፋይናንሲንግ ምንድነው? ማይክሮ ፋይናንሶች እነማንን ነው የሚመርጡት? እንዴት ብድር ይሰጣሉ? ተመላሹ እንዴት ይሆናል? የሚባለውን ነገር ጨምሮ ዘርዘር ያሉ ነገሮችን በተለይ ደግሞ በአንድም በሌላም መንገድ እንደ ችግርም እንደ ድልም የሚነሱ ነገሮችን ከዶክተር እዝራ ጋር አንስተን ተወያይተናል። አምሹር በደንብ ይጠቅማቸዋል። ማንኛውም ስታርታፕ መሰረታዊ ችግሩ አብዛኛው ስታርታፕ ፋይናንስ እንደሆነ ይታወቃል። ፋይናንስ ደግሞ ሁሉም ሰው ፋይናንስ ሞልቶለት አይደለም ስራ የሚጀምረው። የተወሰነች ትኖረዋለች፣ እሷን ይዞ ይጀምርና ከዛ ያው ለማስፋፋትም ከፍ ለማለትም የፋይናንስ ምንጭ ያስፈልጋል። ባንኮች፣ ማይክሮ ፋይናንሶች፣ ሳኮ ተቋማት እነዚህ ሁሉ የፋይናንስ ምንጭ ናቸው። ስለዚህ እንዴት ከነዚህ ተቋማት ደግሞ ፋይናንስ ሊገኝ እንደሚችል ትንሽ 1% ወይ 2% የምትሆን ላይት የጫሩልን ይመስለኛል ዶክተር እዝራ።